ፖርኖግራፊ በየቦታው እየጮኸ ነው። ሰፈራችን ውስጥ እየጮኸ ነው። ቤታችን ውስጥ እየጮኸ ነው። ጓደኞቻችን ጋር እየጮኸ ነው። ፖርኖግራፊ እየጮኸ ነው። ቤተክርስቲያን ግን ጸጥ ብላለች። መንግስት ግን ጸጥ ብሏል። ስለዚህ ፖርኖግራፊ እያሸነፈን ነው። ፖርኖግራፊ ሱስ መሆን ይችላል። ፍትወት ባለበት ሁሉ ፖርኖግራፊ አለ ማለት አይደለም። ፖርኖግራፊ ባለበት ሁሉ ግን ፍትወት ይኖራል ማለት ነው። ተገላቢጦሹ ይሰራል። የዓለም ትልቁ የሀብት መንደር የፖርኖግራፊ ኢንዱስትሪ ነው። ራሴ አይገርምም? ከዛሬው እንግዳዬ ጋር እጅግ በጣም አስተማሪ ቆይታ አድርገናል። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረጉን አትርሱ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እንኳን ደህና መጣ ከናን። እንኳን ደህና ቆየኝ አብሮሽ። ሁሉ ሰላም? ሁሉ ሰላም፣ እግዚአብሔር ይመስገን። አሜን። እስቲ ራስን በጥቂቱ አስተዋውቀብን ጀምር። እሺ፣ አመሰግናለሁ። ከናን ለማ እባላለሁ። የጥቁር አንበሳ 4ኛ ዓመት የሕክምና ተማሪ ነኝ። እንደዚሁም ደግሞ በተለያዩ ዩኒቨርሲቲዎች የኢኮኖሚክስና የክርስቲያን ካውንስሊንግ ሳይኮሎጂ ትምህርቶችን አጠናለሁ። ውልደቴ አዳማ ከተማ ናዝሬት፣ የናዝሬት ልጅ ነኝ እንግዲህ እና በዛ ተወልጄ ያደግኩ ሰው ነኝ። እስከ 12ኛ ክፍል እዛ ነው የተማርኩት። እጅግ ጠንካራ ከሆኑ አስተማሪ ከሆኑ ቤተሰቦች የተወለድኩ ያደግኩ፣ በእነሱ እጅ እዚህ ደረስኩ ሰው ነኝ እና ይህን ይመስላል ባጭሩ። በጣም ደስ ይላል። ላለፉት 5 ዓመታት ከፖርኖግራፊ ጋር በተገናኘ ጥናት እንዳደረግ እንዲሁም ደግሞ በዚህ አንድ መጽሐፍ እንደጻፍክም ደርሶኛል እና ስለዚህ ስለ ፖርኖግራፊ እንድታጠና ጥናት እንድታደርግ ያደረገ ነገር ምንድን ነው? እንዳልከው ነው። ላለፉት 5 ዓመታት ወጣ ገባም እያልኩኝም ቢሆን በዚህ ስራ ላይ ወይም ደግሞ በዚህ ጥናት ላይ ነበረ ፎከስ ያደረግኩት። ያው 5 ዓመት ስል አንዳንድ ሰዎች እድሜ ስንት ነው ይሉኛል ቶሎ ፈጥነውና የእድሜን ኦልሞስት በፐርሰንት ብናሰላው አብዛኛውን ፐርሰንት ማለት ይቻላል 5 ዓመት ብዙ ነው እና በዚህ ጥናት ላይ ለምንድን ነው ያሳለፍኩት ከተባለ ያው የዛሬ 5 ዓመት የተፈጠሩ አንዳንድ ነገሮች ስለነበሩ ነው። በወቅቱ ትምህርት ቤት የቀየርኩበት ጊዜ ነበረ። አዲስ ሃይ ስኩል ነበር ጆይን ያደረኩት እና አዳዲስ ጓደኞችን ታፈራለህ፣ አዳዲስ ሰዎችን ትተዋወቃለህ እና አዳዲስ ችግሮችንም ታውቃለህ። ከአዲስ ሰው ጋር አዲስ ችግር ነው የምታውቀው እና በወቅቱ የተዋወቅኳቸው ጓደኞቼ በጣም በዚህ ነገር ጠልቀው የገቡ፣ በዚህ አዲክሽን ውስጥ በጣም የነበሩ፣ በወቅቱ አዲክሽን ምን እንደነበረም ሁላችንም አናውቅም። ነገር ግን መዝናኛቸው የነበረ መዝናኛ ወሬያቸው ይሄ የነበረ፣ ንግግራቸው ይሄ የነበረ፣ ጨዋታቸው ይሄ የነበረ ሰዎች ነበሩና በወቅቱ ነበር እንግዲህ አለርት የሆንኩት፣ ስለ ነገሩም በደንብ እውቀት የቀሰምኩት በወቅቱ ነበረ። እኔ ደግሞ ሞር እንደው የቤት ልጅ የሚባል አይነትም ስለነበርኩኝ ይህን ነገር ቻሌንጅ ለማድረግ የጀመሩትን መስመር ለምን ብሎ ለመጠየቅ በተቻለኝ አቅም ማንበብ ጀመርኩኝ ማለት ነው በኢሹ ላይ እና እነሱ የሚያነሷቸውን ነገሮች ካውንተር አርጊመንት ለማቅረብ ማለት ነው። በዛ ምክንያት እንግዲህ የተወሰኑ ጥናቶችን ጀመርኩኝ፣ ስለ ነገሩ ሞር ማወቅ ጀመርኩኝ፣ መገንዘብ ጀመርኩኝ። ከዛ በኋላ እያደገ መጣ። የተወሰነ ያው አካዳሚክ ትምህርቴ ላይ ፎከስ ስለማደርግ ዝንግት አድርጌው ነበረ መሀል ላይ። ነገር ግን ምን ተፈጠረ? ግቢ ከገባው በኋላ ያው በየቦታው ነው የምታገኘው እንደዚህ አይነት ሰዎችን፣ አለርት የሚያደርጉ ሰዎች በየቦታው ታገኛለህ። ግን የዛሬ 2 ዓመት አካባቢ ፌሎሺፓችን ላይ ሰፈረ ሰላም ካምፓስ ነበርኩ። ሜዲሲን እዛ ነው ከጥቁር አንበሳ ከመግባታችን በፊት እዛ ስለምንቆይ ዶክተር ስዩም አንቶኒዮስ በዚህ ስራ ላይ በስፋት ሲሰሩ የነበሩ ሰው ናቸውና ፌሎሺፓችን ላይ ሊያስተምሩን መጡ ማለት ነው። የ2 ሳምንት ትምህርት ነበር የሰጡን እና በወቅቱ ዶክተር ስዩም አክቹሊ በዚህ ጉዳይ ላይ ያላቸው ትምህርት ብቻ አይደለም፣ ልመናን ያላቸው፣ ጩኸትን ያላቸው ሰፊ የሆነ ፓሽን ታይባቸዋል ሲያስተምሩ እና ነገሩን አነሱት፣ እያስተማሩን ነበር። እንዳልኩ ትምህርት ብቻ ሳይሆን ተንበርክከው እስከ መለመን ድረስ የደረሰ ነገር ነውና ግራ ነበር የገባኝ በወቅቱ። ይሄን ያህል ለምን ካምፓስ ፌሎ ማለት ነው። ካምፓስ ፌሎሺፕ ላይ እየተማረን ሰፈረ ሰላም ፌሎሺፕ ነውና እስከ መለመን በጉልበት ተንበርክከው እስከ ለመን ነው እባካችሁ እያሉ ማለት ነውና በወቅቱ ምን ተፈጠረብኝ? ምን አደረግኩ በዚህ ጉዳይ ላይ? ኦኬ ጥናቶች አሉኝ፣ ማስታወሻ ደብተሮች አሉኝ፣ ኦኬ በወቅቱ በደንብ የተዘጋጀውባቸው በመልስ የተሞሉ ነገሮች አሉኝ። ግን ምን አደረግኩ? ምን ኮንትሪቢዩት አደረግኩኝ? ትቼዋለሁ ነገሩን ብዬ ድጋሜ በውስጥ ያ ነገር ተነሳሳ ማለት ነው። ያ እሳት ተነሳሳ። ከዛ በኋላ ከሜዲሲን ትምህርት ጋር እንግዲህ ጎን ለጎን ጥናቴን በደንብ አጠናቀርኩኝ። በዚህ ጉዳይ ላይ በደንብ ማሰብ ጀመርኩ፣ መጽሐፍ ጀመርኩኝ። በደንብ ሬጉላር የሆነ ነገር ማለት ነው በተቀናጀ መልኩ ለማበረከት ብዬ እንግዲህ ያ ሁሉ አደጋደገና አሁን መጽሐፉ ለመሆን በቃ ማለት ነው። በጣም ደስ ይላል። በጣም የሚገርም ነገር ከዚህ በፊት ስለዚህ ነገር ስለ ፖርኖግራፊ የማያውቁ ሰዎች በአንድም በሌላ መንገድ በዚህ ጉዳይ ሰዎች ግንዛቤ እንዲኖራቸው በማለት በሚሰጡት ነገር ስሙን ሰምተው
ሰርች አድርገው በዛ አዲክሽን ውስጥ የቀሩ ሰዎች አሉ። yes ያንተ ግን የሚገርመው ከዚህ የሚለየው አይታል ጓደኞች ምናምን በዚህ አዲክሽን ውስጥ እንደተያዙ ምናምን እንዴት አንተ እንደነሱ ሳትሆን ቀረ? እንዴት አመለጥክ? ነገሩ አሉታዊ ምሳሌ ነው ማለት እነሱ ጋር ህይወት ውስጥ የሚሆነውን ነገር ስትመለከተው የሚደርስባቸውን ነገር ስትመለከተው ደግሞ ዞር ብለው የሚያወሩ ዲፕሬሽን አንዛይቲ እነዛን ነገሮች ስትመለከት ጩኸቱ እንደኔ አትሁን የሚል ጩኸት ነው ከነገሩ የሚታየው። ነገር ግን ያ ብቻ ይጠብቃል ብዬ አላስብም። እንደው የእግዚአብሔር እርዳታ ካልታከለበት ያ ነገር ብቻ ጠብቆ ትራመዳለህ የሚል እምነት የለኝም። በዛው ልክ ደግሞ የሚፈትኑ አጋጣሚዎች አሉ፣ የሚላኩልህ ነገሮች አሉ፣ በጣም ብዙ ነገሮች አሉ። እነዛን ሁሉ ነገሮች ለማለፍ ግዴታ የእግዚአብሔር እርዳታ ያስፈልግ ነበር ብያለሁ። እግዚአብሔር እንግዲህ ረድቶኛል ብዬ አስባለሁ። አሜን። እንግዲህ አንዳንድ ሰዎች ስሙንም ላያውቁት ይችላሉ። ስለዚህ ነገር ምንም አይነት መረዳት ላይኖራቸው ስለሚችል ከስሙ ጀምረን ፖርኖግራፊ በራሱ ምንድን ነው? ፖርኖግራፊ እንግዲህ ምንድን ነው ካለን አንድ ሙሉ ዲስከሽናችንን በዚህ መጨረስ ምንችል ይመስለኛል። እጅግ በጣም ሰፊ የሆነ እና አከራካሪ የሆኑ ነገሮችን በውስጡ የሚይዝ ነገር ነው። ተለምዷዊ ትርጓሜው እንግዲህ ፖርኖግራፊ ማለት ወሲብ ቀስቃሽ ስራዎች ወይም የወሲብ ስሜት የሚቀሰቅሱ ስራዎች፣ ማንኛውም ጽሁፎች፣ ምስሎች እያልን ነው ዲፋይን የምናደርገው። በዚህ ዴፊኒሽን ውስጥ እንግዲህ በርካታ ችግሮች አሉ። ፐርሰናሊ የምመለከታቸው በመጽሐፌም ላይ ያነሳዋቸው የመጀመሪያው የዴፊኒሽኑ ችግር እንግዲህ ሳብጀክቲቪቲ ነው። እጅግ በጣም ግላዊ የሆነ ትርጓሜ ነው የሚሰጠው ማለት ነው። በመቀጠል ደግሞ ኢፌክት ቤዝድ ነው፣ ውጤት ተኮር የሆነ ዴፊኒሽን ነው ያለው። እንዴት የሚለውን ነገር በደንብ ለማሳየት ያህል ያው ግላዊ ነው ስንል ፖርኖግራፊ ማለት የወሲብ ስሜት የሚቀሰቅሱ ስራዎች ናቸው ካለን እንግዲህ እንደምታውቀው ለአንድ ሰው ወሲብ ቀስቃሽ የሆነ ነገር ለሌላው ላይሆን ይችላል። ስለዚህ ለአንዱ በጣም ቀስቃሽ የሆነ ለሌላው ቀዝቃዛ ሊሆን ይችላል። ለአንዱ አነቃቂ የሆነ ለሌላው አሰቃቂ ሊሆን ይችላል። እነዚህ ነገሮች ስትመለከት ኦኬ ፖርኖግራፊ ማለት ለአንዱ ፖርኖግራፊ የሆነ ለሌላው ላይሆን ይችላል ማለት ነው። በዚህ መሰረት ዲፋይን የምናደርገው ከሆነ ፖርኖግራፊ የሚባል ነገር ዲፋይን እያደረግን አይደለም ያለ ነው፣ የሰዎችን ስሜት ነው ዲፋይን እያደረግን ያለ ነው ማለት ነው። ሁለተኛው ደግሞ እንደምታየው ኢፌክት ቤዝድ ነው። ኢፌክት ቤዝድ ማለት ምን ማለት ነው? ለምሳሌ ውሃ አለ እዚህ ጋር አብረሽ ውሃ ምን ማለት ነው ብዬ በጠይቀ ውሃ ማለት የሰውን ጥም የሚያረካ ነገር ነው ብለህ ብትመልስልኝ እየነገርከኝ ያለው የውሃን አገልግሎት ወይም የውሃን ተጽዕኖ እንጂ የውሃን ይዘት አይደለም፣ ኮንተንቱን አይደለም፣ ውጤቱን ነው እየነገርከኝ ያለው። ለምሳሌ ምንም አማርኛ ለማያውቅ ሰው ብለህ አስበው። ምንም አማርኛ ለማያውቅ ሰው ውሃ ማለት ጥምን የሚያረካ ነገር ነው ብለህ ነግረኸው ያ ሰው ምሪንዳ ሲጠጣ ይረካል፣ ኮካም ሲጠጣ ይረካል፣ ሻይም ሲጠጣ ይረካል። ስለዚህ እነዚህ ሁሉ ነገሮች ለሱ ውሃ ናቸው። ተረዳኸኝ? ምክንያቱም ዲፋይን ያደረግከው ኢፌክቱን ነው እንጂ ኮንተንቱን ስላልሆነ ማለት ነው። ስለዚህ የተሻለው ዴፊኒሽን ምንድነው መሆን ያለበት? ውሃ ማለት ሃይድሮጅንና ኦክሲጅን ተቀላቅለው H2O በሚባል ፎርሙላ የተዘጋጀ ነው ስትለው H2O የትም ቦታ የለም። H2O ማለት ውሃ ይሆናል። ምክንያቱም አሁን ዲፋይን ያደረግከው ኮንተንቱን ነው ማለት ነው። ልክ እንደዛ ነው። ፖርኖግራፊ ማለት ወሲብ ቀስቃሽ ስራዎች ናቸው ስትል ሰዎች የወሲብ ስሜታቸውን የሚቀሰቅሱ ስራዎች ሁሉ ፖርኖግራፊ ናቸው ማለት አይደለም። ኦኬ ምን እያልኩ መሰለህ? ለምሳሌ ሜዲካል ቴክስት ቡኮች ላይ እኛ እሱ ላይ ስለምናሳልፍ ሜዲካል ቴክስት ቡኮች የሰዎችን እርቃን ፎቶ ይይዛሉ። ምክንያቱም አናቶሚ መማር ስላለብን እነዛን ምስሎች አይቶ የወሲብ ስሜቱ የሚንቀሳቀስ ሰው ሊኖር ይችላል። ግን እነዛ ነገሮች ፖርኖግራፊ ናቸው ማለት አንችልም። ሞር ደግሞ ወደ አንድ እንትን የወጣ ምሳሌ ብሰጥ መጽሐፍ ቅዱሳችን ላይ መኃልየ መኃልይ የሚባል መጽሐፍ አለ። የሁለት ሰዎችን ግንኙነት በደንብ ክርክሮች እንዳሉ ታውቃለህ። ግን የሁለት ሰዎች ግንኙነትን የሚያሳይ እንደሆነ የሚያምኑ ሰዎች ስላሉ አንድ ሰው ያንን ነገር አንብቦ የወሲብ ስሜቱ ቢቀሰቀስ መኃልየ መኃልይ ዘሰሎሞን መጽሐፍ ፖርኖግራፊ ነው ማለት አንችልም። ስለዚህ የሰው ኢፌክት ቤዝድ ከሆነው ዴፊኒሽን ወጥተን ኮንተንት ቤዝድ ወደሆነ ዴፊኒሽን መምጣት አለብን። ከዛ ደግሞ ግላዊ ከሆነ ዴፊኒሽን ወጥተን አንድ ኦብጀክቲቭ ወደሆነ ዴፊኒሽን መምጣት አለብን። ለምንድን ነው ይሄ ሁሉ የሚያስፈልገን ከተባለ ምክንያቱም ፖርኖግራፊን ካልተረጎም ነው ልንቆጣጠረው አንችልም። ፖርኖግራፊ ምንድን ነው የሚለውን ነገር ካላወቅን ፖርኖግራፊን በምንም ተአምር ኮንትሮል ልናደርገው አንችልም። ዴፊኒሽን ማለት በራሱ ባውንደሪ ነው። ኦኬ ድንበር ነው። ድንበር የሌለውን ነገር በምንም ተአምር ልትይዘው አትችልም። እና አሁን ላይ ዓለማችን ላይ በጣም በሰፊ ሁኔታ ፖርኖግራፊ የመስፋፋቱ አንዱ ምክንያት ይሄ ዴፊኒሽናችን ፌል ስለሚያደርግ ነው። ፊልሞቻችን የትኛውንም ሙቪ ማየት ትችላለህ። የውጮቹን ብቻ አይደለም በላይ የእኛንም ሀገር ፊልሞች በጣም በርካታ ኮንተንት ይይዛሉ፣ ፖርኖግራፊክ ኮንተንት። ግን እነሱ እንዴት ነው የሚያመልጡት ከተባለ ትክክለኛ የሆነ ዴፊኒሽን ስለሌለንና በህግ እነዛን ነገሮች ኮንትሮል ማድረግ ስለማንችል ነው። ዴፊኒሽን ያስፈልገናል ማለት ነው። ፐርሰናሊ ሳብጀክቲቪቲውንና ይሄ ኢፌክት ቤዝድ የሆነውን የተለመደውን ዴፊኒሽን ወደ ጎን ትተን ወይም ደግሞ ለማሻሻል ብንጥር መልካም ነው ባይነኝ።
ያን ነገር ለማድረግ ሁለት ስቴፖች ያስፈልጋሉ ብዬ አስባለሁ። የመጀመሪያው ፖርኖግራፊንና ፍትወትን መለየት፣ ለስት የምንለውን ነገር መለየት ያስፈልጋል። ፍትወት ማለት የደስታ ተክለውድ መዝገበ ቃላትም እንደሚፈታው የተበላሸ ፍላጎት ነው። ያልተሰጠውን ነገር መፈለግ እንደማለት ነው። ስለዚህ ሰው የውስጥ ችግር ነው ማለት ነው። ፍትወት ማለት ያን ሰው የውስጥ ችግሩ ነው። ስለዚህ ምን ይሆናል? አንድ ሰው ቅድም ባወራናቸው ምሳሌዎች የሜዲካል ቴክስት ቡኮችን ተጠቅሞ ወደ ፖርኖግራፊ ቢቀይራቸው ወይም ለፍትወት ቢጠቀማቸው፣ ለወሲብ አገልግሎት ቢጠቀማቸው ወይም በጣም ብዙ ነገሮችን ማንሳት እንችላለን። ቅድም ያነሳነውን መኃልየ ወይም ደግሞ ይሄ ማይክል ኤንጅሎ የምንለው የዴቪድ ስታቹ ሐውልትን ማንሳት እንችላለን። እንደዚህ አይነት ነገሮችን ወስዶ ለወሲባዊ ስሜት ማነቃቂያነት ቢጠቀማቸው ይሄ የፍትወት ችግር ነው። የሰውየው የውስጥ ችግር ነው እንጂ ይዘቱ አይደለም፣ የይዘቱ ችግር አይደለም ማለት ነው። ስለዚህ የውስጥ ችግርንና ፖርኖግራፊ የሚባልን ነገር መለየት አለብን። አንዲት ሴት በጣም በጥሩ መልኩ ለብሳ ነገር ግን አንድ ወንድ ለወሲባዊ ስሜቱ ማነቃቂያ አድርጎ ሊጠቀማት ይችላል። ይሄ ማለት ሴቷ ፖርኖግራፊ ነች ማለት አይደለም። ይሄ የሰውየው የውስጥ ችግር ነው፣ የውስጥ ችግር። ስለዚህ የውስጥ ችግርንና ይሄ ኦብጀክቱን መለየት አለብን፣ ወይም ፖርኖግራፊ የሚባለውን ይዘት መለየት አለብን ነው። ስለዚህ ይሄ ኢምፖርታንት ነው ብዬ አስባለሁ። ፍትወት ማለት አንድን ነገር አጣመን የምንጠቀምበት የውስጥ የኃጢአት ተፈጥሮ ዝንባሌ ነው ፍትወት ማለት። ፖርኖግራፊ ማለት ደግሞ የሰውን ፍትወት ለማነሳሳት ተብሎ የተዘጋጀ ማቴሪያል ነው፣ ይዘት ነው። ስለዚህ ፍትወት ባለበት ሁሉ ፖርኖግራፊ አለ ማለት አይደለም። ፖርኖግራፊ ባለበት ሁሉ ግን ፍትወት ይኖራል ማለት ነው። ተገላቢጦሹ ይሰራል። ስለዚህ ይሄ ኢምፖርታንት ነው። መጀመሪያው ዲፊኒሽናችን ላይ ይህንን መያዝ ያስፈልገናል። ሁለተኛው ኮንተንት ቤዝድ ወደሆነ ከኢፌክት ቤዝድ ከሆነ ወደ ኮንተንት ቤዝድ ወደሆነ ዲፊኒሽን ለመምጣት ደግሞ የሚያስፈልገን ትልቁ ነገር ይዘት ተኮር መሆን ነው። ይዘት ተኮር ፐርሰናሊ አሉ። ለምሳሌ በአሜሪካ ሕግ ውስጥ ፖርኖግራፊ የሆኑና ፖርኖግራፊ ያልሆኑ ይዘቶችን ለመለየት የሚጠቀሙበት ሚለር ቴስት የሚባል በሕግ የሚጠቀሙበት ቴስት ነው ወይም መፈተሻ ነው። 3 ኮምፖነንቶች አሉት ሚለር ቴስት ማለት። የመጀመሪያው ለምሳሌ የወሲባዊ ስሜትን የሚያነቃቃ መሆን አለበት ይላል። ሁለተኛው ከስነ ምግባር ተቃራኒ መሆን አለበት ይላል። ሶስተኛው ደግሞ ቫልዩ የሌለው መሆን አለበት ይላል። ማለት ፖለቲካዊ፣ ስነ ጽሁፋዊ፣ ስነ ጥበባዊ ቫልዩ የሌለው ስራ መሆን አለበት ብሎ ያስቀምጣል ሚለር ቴስት። የኛም ሀገር ሕገ መንግስት ላይ አለ። አንቀጽ 640 ላይ ተመሳሳይ ነገሮች አሉ። ቃል በቃል እንደዛ ባይጠቀስ እንኳን ተመሳሳይ የሆነ ይዘቶች አሉ። ችግሩ ምንድነው? ይሄ ሚለር ቴስት የሚባለው ቴስት 3ቱን ኮምፖነንቶች ማለትም የስነ ምግባር ተቃራኒ የሚለውን፣ ወሲብ ቀስቃሽ የሚለውንና ቫልዩለስ የሚለውን ነገር፣ እሴት አልባ የሚለውን ነገር ለመፈተሽ የሚጠቀመው ኮንቴምፖራሪ ኮሚኒቲ ስታንዳርዶችን ነው ወይም ማህበራዊ መለኪያዎችን ነው። ኦኬ የማህበረሰቡን ባህል ተመስርቶ ለምሳሌ የማህበረሰቡ ባህል አንድን ፊልም ተመልክቶ ኦኬ ይሄ ነገር ከኛ ባህል ጋር አይስማማም ካለ ፖርኖግራፊ ነው ብሎ ለመለየት አይነት ነገር ነው። ችግሩ ምንድነው? የማህበረሰብ ባህል ይወለዳል፣ ያድጋል፣ ይሞታል። ይሄ ትልቅ ችግር ነው። የኛ ሀገርን ባህል ብትመለከት የትኛው ጋር ነው ፖርኖግራፊ? የትኛው ጋር ነው? ድንበሩ የቱ ጋር ነው? ፊልሞቻችን ውስጥ የምናገኛቸው መሳሳ ምናምን የሚባል መተሻሸት የምንላቸው ነገሮች ፖርኖግራፊ ናቸው? ይህንን የሚለየው ባህል በምንድን ነው? ስለዚህ ባህል በጊዜ ሂደት ውስጥ የሚቀያየር ነገር ስለሆነ ትክክለኛ መለኪያ ሊሆን አይችልም። የተሻለ መለኪያ ያስፈልገናል። ያ መለኪያ ደግሞ በዘመናት ውስጥ የማይቀየረው የነጠረው የእግዚአብሔር ቃል ከመሆኑ ውጭ ምንም ምርጫ የለው። የእግዚአብሔርን ቃል ቤዝ አድርገን ይሄ እውነተኛ ነው ይሄ ሐሰተኛ ነው ለማለት ከተጠቀምን ሁሉ ጊዜ ቋሚ የሆነ መለኪያ ይኖረናል። ስለዚህ የእግዚአብሔር ቃል ፖርኖግራፊን የሚለውን ነገር ሲፈታው ፖርኒያ የሚል ቃል ነው የሚጠቀመው። ኦልሞስት አዲስ ኪዳን ላይ ወደ 25 ጊዜ ቃሉ ዳይሬክት ተጠቅሷል። በተለያየ መንገድ ደግሞ ከ50 ጊዜ በላይ እናገኘዋለን። ፖርኒያ የሚለው ቃል በመጽሐፍ ቅዱስ ውስጥ ሲቀመጥ ሳም ስቶርምስ የተባሉ ቴዎሎጂያን እንደሚሉት እግዚአብሔር ካስቀመጠው ኪዳናዊ፣ አካላዊ እና መንፈሳዊ አንድነት የተለየ የትኛውም የሚደረግ ወሲባዊ ድርጊት ነው ብሎ ያስቀምጡታል። የትኛውም አይነት ከእግዚአብሔር ካስቀመጠው የትዳር ግንኙነት ውስጥ ውጪ የሆነ ከዛ አንድነት ውስጥ ውጪ የሆነ የትኛውም አይነት ግንኙነት ፖርኖግራፊ ነው ብለን ማስቀመጥ እንችላለን። ስለዚህ ያንን ነገር የሚያሳዩ ያን ነገር ዲፒክት የሚያደርጉ የትኛውም አይነት የቴሌቪዥን ማስታወቂያዎች፣ የትኛውም አይነት ፊልሞች፣ የትኛውም አይነት የመንገድ ላይ ማስታወቂያዎች፣ የትኛውም አይነት ንግግሮች፣ ጽሁፎች፣ መልእክቶች እነዚህ ሁሉ በፖርኖግራፊ ውስጥ ሊካተቱ ይችላሉ ማለት ነው። ስለዚህ 2 ነገሮችን አነሳን። አንደኛ ፖርኖግራፊን ዲፋይን ለማድረግ ግላዊ ከሆነ ነገር እንውጣ፣ ወዴት እንሄድ ከተባለ ፍትወትን መጀመሪያ እንለይ፣ የሰውን የውስጥ ችግር ለይተን ኦብጀክቱ ላይ ፎከስ እናድርግ። ሁለተኛ ደግሞ ኢፌክት ቤዝድ ከሆነ ወሲብ ቀስቃሽ የሚል ኢፌክት ከሚናገር ይልቅ ኮንተንት ቤዝድ ወደሆነ ነገር እንምጣ። እነዚህን ሁሉ ሰብስበን ፖርኖግራፊ ምንድን ነው የሚለውን ነገር ታዲያ በአንድ አረፍተ ነገር እናስቀምጥ ከተባለ ፖርኖግራፊ ማለት የሰውን አካል ወይም ደግሞ ወሲባዊ ድርጊቶችን ወይም ወሲባዊ ንግግሮችን ኤኒቲንግ ሊሆን ይችላል ከእግዚአብሔር ካስቀመጠው ኪዳናዊ፣ መንፈሳዊ
ስጋዊ አንድነት እንዲሁም ደግሞ ከሞራል ኃላፊነት በማውጣት የሰዎችን የወሲብ ስሜት ለመቀስቀስ ተብለው የሚዘጋጁ ማንኛውም አይነት ጽሁፎች፣ ምስሎች እና ንግግሮችን በውስጡ ያካትታል ማለት ነው። ስለዚህ በዚህ መልኩ ዲፋይን ማድረግ እንችላለን። ዋው ሶ ይሄ ዴፊኒሽን ኦብጀክቲቭ የሆነበት ምክንያት ባይብል ቤዝድ ስለሆነ ነው ማለት ነው። የስ ባይብል ቤዝድ ነው፣ ኮንተንት ቤዝድም ነው። ኮንተንት ቤዝድ ያ መጽሐፍ ቅዱስን መሰረት ባደረገ መንገድ እግዚአብሔር ከፈቀደው የትዳር ግንኙነት ውጭ የሚደረገው የትኛውም አይነት ያን ነገርም የሚያሳዩ ያንንም ነገር የሚያሳዩ የትኛውም ነገሮች እንደ ፖርኖግራፊ ልናያቸው እንችላለን ማለት ነው። ያ ሶ ይሄንን ዴፊኒሽኑን ማወቅ ለሶሉሽኑ ወይም ደግሞ ከዚህ ነገር ሰው ለመታቀብ ጥቅሙ ምንድን ነው? በጣም በሚገርም ሁኔታ ቅድም እንዳልኩ የፖርኖግራፊ ለመስፋፋት ትልቁ ምክንያቱ ዲፋይን አለመደረጉ ነው። አሁን በምነግርህ መልኩ ዲፋይን አለመደረጉ በጣም ትልቅ አንድ ታሪክ ልነግርህ እችላለሁ። አንድ የፈረንሳይ ፊልም አለ በ1960 መጀመሪያዎቹ አካባቢ የተሰራ ነውና ዘ ላቨርስ የሚል ፈረንሳይ ሙቪ ነውና በአሜሪካ ውስጥ የተለያዩ ግዛቶች ውስጥ እየዞረ ይታይ ነበር ይሄ ፊልም። እንደ አጋጣሚ አንድ ኦሃዮ የምትባል የአሜሪካ ግዛት ውስጥ ይደርሳል ይሄ ፊልም እና በወቅቱ አንድ ሲኔማ ቤት ኒኮ ያኮቢሊስ የሚባል የሲኔማ ስራ አስኪያጅ አለና ሙቪውን ያሳያል በሲኔማ ቤቱ። የኦሃዮ አውቶሪቲዎች ወይም ደግሞ ባለስልጣናት ፊልሙን ከተመለከቱ በኋላ ይሄ ነገር ፖርኖግራፊ ነው፣ ፊልሙ ፖርኖግራፊክ ኮንተንት አለው ብለው ይከሳሉ ያንን ፊልም። ጉዳዩ ተባባሰ። ከዛ ወደ ዩኤስ ሱፕሪም ኮርት ወይም ጠቅላይ ፍርድ ቤት ወደሚባለው ማለት ነው ነገሩ ወደዛ ሄደ። ከፍተኛ ክርክር ተነሳ። ምክንያቱም ይሄኛው ፖርኖግራፊ አይደለም ይላል፣ አንደኛው ደግሞ ይሄኛው ፖርኖግራፊ ነው ይላል። ፊልሙ ፖርኖግራፊ ነው አይደለም በሚለው ዲቤቶች ተነሱ፣ ክርክሮች ተነሱ ማለት ነውና አንድ ዳኛ ፖቴር ስቱዋርት የሚባሉ እዛ ውስጥ የነበሩ ዳኛ ምን አሉ? ፖርኖግራፊን ሳየው አውቀዋለሁ፣ ኦኬ ይሄ ያየሁት ደግሞ ፖርኖግራፊ አይደለም ብለው ተናገሩ። ሳየው አውቀዋለሁ የሚል ዴፊኒሽን ምን ያህል ሳብጀክቲቭ እንደሆነ ተመልከት። አንደኛው ዳኛ ሳየው አውቀዋለሁ ይላል፣ ሌላኛውም ዳኛ ሳየው አውቀዋለሁ ይላል። ይሄ ማለት ኮንትሮል አናደርገውም ማለት ነው። የግል ኦፒኒየናችን ላይ ከተመሰረተ የኛ ዲፊኒሽን እና ፖርኖግራፊ ይሄ ነው የሚል ትክክለኛ የሆነ ትርጓሜ ከሌለን በምንም ተአምር ኮንትሮል ልናደርገው አንችልም ማለት ነው። አየህ፣ ስለዚህ አሁንም ያልከው ነገር ነው። ዓለም ላይ ለመስፋፋቱ ትልቁ ምክንያት ፖርኖግራፊ በአግባቡ ዲፋይን ተደርጎ በህገ መንግስት በተደነገገው መሰረት መከላከል ስላልቻለን ነው። እና ብያለሁ አንቀጽ 640 ላይ የኛ ሀገር ህገ መንግስት ለመልካም ጠባይ ተቃራኒ የሆኑ የትኛውም አይነት ጾታዊ እንደዚህ አይነት ኮንተንቶችን ማጋራት እንደማይቻል በግልጽ ይናገራል። ለመልካም ጠባይ ተቃራኒ ማለት ነው። እንዴት ነው ያን ነገር ዲፋይን የምናደርገው? ገብቷል? ማን ነው ያን ነገር ዲፋይን የሚያደርገው? ይሄን ሞር የህጉ ሰዎች በደንብ ያብራሩታል። ግን ስቲል የእግዚአብሔርን ቃል ተጠቅመን ካልሆነ መልካም ጠባይ የሚባለውን ነገር ዲፋይን ማናረገው ማህበረሰቡ የሚቀያየር ባህል ስላለው በየጊዜው የሚቀያየር ነገሮች ነው የሚኖሩን ማለት ነው። በዛ መልኩ ኮንትሮል ማድረግ አንችልም። ይሄ ፖርኖግራፊ ሱስ መሆን ይችላል፣ አዲክሽን መሆን ይችላል። አዲክሽን መሆን ይችላል ወይ የሚለውን ነገር ለማንሳት ሱስ ምንድን ነው የሚለውን ነገር ማንሳቱ አስፈላጊ ነው። በአሜሪካን ሶሳይቲ ኦፍ ሜዲካል ነው አዲክሽን ሜዲሲን የሚባላል፣ አሳም የሚባል አሜሪካን ሶሳይቲ ኦፍ አዲክሽን ሜዲሲን ነው የሚባለው። በዚህ ኢንስቲትዩሽን መሰረት ሱስ የሚባለው ነገር ዲፋይን ሲደረግ የአንጎልን የመነቃቃት ወይም ደግሞ የሽልማት ስርዓት ወይም ሪዋርድ ሰርኪዩት የምንለውን ነገር የሚያበላሽ ክሮኒክ ብሬን ዲዚዝ ብለው ነው ዲፋይን የሚያደርገው። ክሮኒክ ብሬን ዲዚዝ ከሚለው ጋር ጸባለኝ ምስማማበት ዴፊኒሽን አይደለም። መጽሐፌ ላይ ማርጊው አድርጌ ያለው ይሄ ነገር አይሆንም በሚለው ነገር ግን ምስማማበት ነገር ምንድነው? የአንጎላችንን የሽልማት ስርዓት በሚገባ ዲስተርብ ማድረግ የሚችል ነገር ነው ፖርኖግራፊ ማለት። ሱስ ማለት በአሳም ዴፊኒሽን በአሜሪካን ሶሳይቲ ኦፍ ሜዲካል አዲክሽን ሜዲሲን ዴፊኒሽን መሰረት ሱስ ማለት 3 ነገሮችን በውስጡ ይዛል። 3 ይሏቸዋል አንዳንዶቹ። እኔ 3ቱ መዎች ብዬ አስቀምጫቸዋለሁ። የመጀመሪያው መፈለግ ክሪቪንግ የሚባለው ነው። ያን ነገር ሱሰኛ ያንን ሱሱን በጣም ይፈልገዋል፣ ክሪቭ ያደርገዋል የሚለውን ነገር ያሳየናል። ባሪ ያደርገዋል ነው። የስ በጣም ማለት አንተ ልትቆጣጠረው የማትችለው አይነት ፍላጎት ያስኬድሃል እዛ ቦታ ላይ ማለት ነው ያ ነገር በራሱ። ሁለተኛው ይሄ መቆጣጠር አለመቻል ነው። ያንን ነገር ሎስ ኦፍ ኮንትሮል የሚባለው ሁለተኛው ሲሱ ነው። ኮንትሮል የሚባለው ነው። ሱሰኛ ያንን ሱሱን መቆጣጠር አይችልም። ጃፓኖች የሚሉት አባባል አለ። መጀመሪያ ሱሱን አንተን የምትቆጣጠረው በኋላ ሱሱን አንተን የሚቆጣጠርህ የሚሉት ነገር አለ። ሱስ ነው በኋላ ላይ ሰውየውን የሚቆጣጠረው። ስለዚህ ሱስ ማለት ሊቆጣጠርህ የሚችል ነገር መሆን አለበት ማለት ነው። አንተን ኮንትሮል ሊያደርግህ የሚችል ነገር መሆን አለበት። ያ ማለት አንተ ኮንትሮልን ሉዝ ታደርጋለህ ማለት ነው። ስለዚህ መቆጣጠር አለመቻል ሁለተኛው ዴፊኒሽን ነው። ሶስተኛው ደግሞ መዘዝ የሚባል ነገር ነው። ኮንሲኩዌንስ ይባላል። ሶስተኛው ሲ ማለት ነው። መዘዝ ማለት ያ ነገር በጣም በርካታ መዘዞችን በህይወት ላይ ያመጣል። ቤተሰብህን ይበትናል፣ ኢኮኖሚህን ያናጋል፣ ጤናህን ያናጋል፣ ክብርህን ይነጥቃል። ነገር ግን ያን ነገር ለማቆም አትደፍርም።
ገብቷል። ሳክሪፋይ ታደርጋለህ ሁሉን ነገር። ሱስ ማለት ይሄ ነው። ሶስተኛው መዘዝ የምንለው ማለት ነው። ስለዚህ አንድ ሱስ በጣም እንድትፈልገው ሊያደርግህ ይገባል፣ በአንተ ሊቆጣጠርህ ይገባል። ከዛ በኋላ ደግሞ መዘዞችን ቢያመጣብህ እንኳን እንዳትተወው ሊያደርግህ ይገባል። እነዚህ 3 ዴፊኒሽኖች መሟላት አለባቸው ሱስ ለማለት፣ ሱስ የሚባለው ነገር ዲፋይን ለማድረግ። ሁለት ዲያግኖስቲክ ቡኮች አሉን በሳይካትሪ ወርልድ ላይ የሚጠቀሟቸው። ዲያግኖስቲክ ስታቲስቲካል ማኑዋል የሚባል DSM የሚባል አንድ መጽሐፍ አለ። ሌላኛው ደግሞ ICD የሚባል ኢንተርናሽናል ክላሲፊኬሽን ኦፍ ዲዚዝ የሚባል አለ። DSM ማለት ከአሜሪካ ነው የሚመጣው። ICD ማለት ደግሞ የWHO ስራ ነው። ሌተስት ቨርዥኑ DSM 5 TR ይባላል። ይሄኛው ደግሞ ICD-11 ተብሎ ይጠራል። እነዚህ ሁለት መጽሐፍት ሱስ የሆነውና ያልሆነውን ነገር ዲፋይን የሚያደርጉና ሊስት የሚያደርጉ መጽሐፍት ናቸው። እንደ ዲያግኖሲስ የምንጠቀምባቸው መጽሐፍቶች ናቸው። እነዚህ ሁለት መጽሐፍቶች ፖርኖግራፊን እንደ አዲክሽን ዲፋይን አላደረጉትም እና የትኛውንም አይነት ሴክሹዋል ቢሄቪየር እንደ አዲክሽን ዲፋይን አላደረጉም። ስለዚህ ፖርኖግራፊ በእነዚህ ድርጅቶች እይታ መሰረት ፖርኖግራፊ ሱስ አይደለም፣ ሱስ መሆን አይችልም የሚል ዴፊኒሽን ያስቀምጣሉ። ሪያሊቲውን በደንብ ከመዘንን እና ያሉንን ሪሰርቾች በደንብ ካጠናከርን፣ ነገር ግን የምናየው ነገር ፖርኖግራፊ እጅግ ሱስ መሆን የሚችል ነገር መሆኑን ነው። ምክንያቱም ያሉን ሪሰርቾች በጣም ታንጅብል ናቸው በዚህ ጉዳይ ላይ። እንዴት ሱስ ይሆናል የሚለውን ነገር መጽሐፌ ላይ በ3 ሙግቶች ለማስረዳት ሞክሬያለሁ። የመጀመሪያው ፊዚዮሎጂካል ሙግት ያልኩት ነው። የዶፓሚን ኒውሮሳይንስ ላይ ቤዝ ያደረገ ፊዚዮሎጂካል ሙግት ለማቅረብ ነው የተሞከረው። እንግዲህ ዶፓሚን ሲባል ብዙዎቻችን ፕሌዥር ሞለኪውል ይሉታል አንዳንድ ጸሐፊዎችና ሰዎች። ዶፓሚን አክቹዋሊ ፕሌዥር ሞለኪውል አይደለም፣ ደስታን የሚሰጠን ሞለኪውል አይደለም። አንጎላችን ውስጥ 2 አይነት ሞለኪውሎች አሉ። ደስታን የሚሰጡን ሞለኪውሎች አሉ፣ ሌላኛው ደግሞ ደስታን እንድንፈልግ የሚያደርጉ ሞለኪውሎች አሉ። ዶፓሚን ማለት ደስታን እንድንፈልግ የሚያደርግ እንጂ ደስታን የሚሰጠን ሞለኪውል አይደለም። አንድ ነገር በእጅ ሲገባ ዶፓሚን ይጠፋል ከሰውነትህ፣ ግን ያንን ነገር ስትፈልገው ዶፓሚን ሃይ ነው የሚሆነው። ስለዚህ ዶፓሚን ማለት የመፈለግ ሞለኪውል ነው። 2 ፓዝዌዎች አሉ አንጎላችን ውስጥ የሚገኙ፣ ሜዞኮርቲካል እና ሜዞሊምቢክ ፓዝዌ እንላቸዋለን የዶፓሚን ሳይንስ ላይ ማለት ነው። ምንድን ናቸው? ሜዞሊምቢክ ማለት ሜዜንሴፋለን የምንለው የአንጎላችን ክፍል ነው። እንደኔ አይነት ማቅ ሶዝ ሊኖር ስለሚችል ዲፋይን እንድናረገው ነው። ዲፋይን እናደረገዋለን በደንብ። ሜዞሊምቢክ የምንለው ሜዞ ማለት ሜዜንሴፋለን የምንለው የሚድ ብሬን የሚባለው የአንጎላችን ክፍል ነው፣ መካከለኛው የአንጎላችን ክፍል ነው። ይሄ ፖንስ እና ዳይንሴፋለን በሚባሉ የአንጎላችን ክፍሎች መካከል የምትገኝ ሚድ ብሬን የምትባል ክፍል ነች። መካከለኛው የአንጎል ክፍል ላይ 3 ክፍሎች አሏት። ሴሬብራል ፔዲክልስ የሚባል አለ፣ ቴክተም የሚባል አለ፣ ከኋላ መሀል ላይ ቴግመንተም የሚባል ኤሪያዎች ናቸው፣ የአናቶሚካል ዲቪዥኖች ናቸው። እና እዚህ ቴግመንተም በሚባል ቦታ ላይ የመካከለኛው የአንጎላችን ክፍል ላይ ቴግመንተም በሚባል ቦታ ላይ አንድ ኤሪያ አለች፣ ቬንትራል ቴግመንታል ኤሪያ ትባላለች፣ VTA ትባላለች። እና እዛ ኤሪያ ላይ ዶፓሚን የምታመርተው የአንጎላችን ክፍል እሷ ነች። ከዛ ኤሪያ ላይ የተነሳው ዶፓሚን 2 መዳረሻ ነው ያለው። አንደኛው ይሄ የሊምቢክ ስርዓት የምንለው ደስታን የሚሰጥ ሞቲቬሽንን የሚሰጥ አይነት ስርዓት ነው። ወደዛም ይሄዳል። የት ነው መዳረሻው? ይሄ ኒኮለስ አከምበንስ ምናምን የምንላቸው ኤሪያዎች አሉ። ከዚህ የተነሳው ዶፓሚን አንደኛው እዛ ይሄዳል። ሁለተኛው ደግሞ ወደ ፕሪፍሮንታል ኮርቴክስ ነው የሚሄደው። ፕሪፍሮንታል ኮርቴክስ ማለት የፊተኛው የአንጎላችን ክፍል ነው። እንድናመዛዘን ኤክስኪዩቲቭ ፈንክሽኖችን የምንሰራበት ነው። ማመዛዘንን፣ ማቹሪቲ የምንላቸው ነገሮች በሙሉ ፕሪፍሮንታል ኮርቴክስ ላይ ነው ያለው። የምናስበው በእነሱ ነው፣ ዲሳይድ የምናደርገው በሱ ነው። ዶፓሚን 2 ነው ፈንክሽኑ ማለት ነው። አትሊስት ከሱስ ጋር በተያያዘ አንደኛው የሽልማት ስርዓት ውስጥ ይገባል፣ ሞቲቬት ያደርገናል። ሱስ ውስጥ ማለት በጣም ኢንጁር የሚደረገው የአንጎላችን ክፍል ይሄኛው ነው፣ ሜዞሊምቢክ ስርዓት የሚባለው ነው። ምን ይፈጠራል? የዶፓሚን ስርዓት ላይ በሜዞሊምቢክ ፓዝዌይ ላይ ያለው የዶፓሚን በጣም ሲበዛ ሰዎች ለዛ ነገር ያላቸው ጉጉት እጅግ በጣም ይጨምራል። ቅድም 3ቱ ሲ ያልናቸው የአዲክሽን አይነቶች እዚህ ጋር ነው የሚፈጠሩት። ግን ሌላኛው ምን ይፈጠራል መሰለ? ፕሪፍሮንታል ኮርቴክስ ማለት ቅድም እንዳልኩ የምናገናዝብበት የአንጎላችን ክፍል ነው። ዶፓሚን በሜዞሊምቢክ ስርዓት ውስጥ በጣም በብዙ እያለፈ በሜዞኮርቲካል ስርዓት ውስጥ በጣም እያነሰ ሲመጣ የሰዎች የማመዛዘን አቅም ይደክማል። ይህም ማለት ቅድም ያልኩ መዘዝ እንኳን ቢኖር ያንን ነገር ይቀጥሉታል ማለት ነው። ገብቷል? ስለዚህ በ2 አይነት መንገዶች ነው የሚገለጸው። ፖርኖግራፊ ጋር በተያያዘ እነዚህ 2ቱም ስርዓቶች እንደሚፈጠሩ ጥናቶች አረጋግጠዋል። የፖርኖግራፊ ሱሰኞች አንደኛ የሜዞሊምቢክ ስርዓታቸውም ይጎዳል፣ የሜዞኮርቲካል ስርዓታቸውም ይጎዳል። ይህም ማለት 3ቱ ሲዎች በእነሱ ላይ ሀፕን ያደርጋሉ ማለት ነው። ሁለተኛው ሙግት ብያነሳውት የፕሪንሲፕል ሙግት ብያነሳውት ነው። የፕሪንሲፕል ሙግት ምንድን ነው? DSM 5 የቁማር ሱስን እንደ አዲክሽን ተቀብሏል። የቁማር ቢሄቪየርን አዲክሽን ሊሆን ይችላል ብሎ እንደ አዲክሽን ክላሲፋይ አድርጓል። ግን
በደንብ ካሰብነው የቁማር ሱስና የፖርኖግራፊ ሱስ የሚሰሩበት መርህ ተመሳሳይ ነው የሚል ሙግትን ያቀረብኩት። ምን አይነት መርህ ነው? ለምሳሌ በአሜሪካ ላስ ቬጋስ ውስጥ በጣም በፊልሞች ላይ የምናየው የካሲኖ የሚሉት የቁማር ማሽን አይተው እንደሆነ ሰዎች የሆነ ነገር ያስገባሉ የሆነ ታይም ላይ ግን የሆነ ሽልማት ሪዋርድ ያገኛሉ። መቼ እንደሚያገኙ ግን አያውቁም። መቼ እንደምታገኝ አለማወቅ ያስቀጥልሃል ያንን ነገር እንድታደርግ ተስፋን በማድረግ ማለት ነው። ስለዚህ ይሄ ቫሪያብል ሬሽዮ ሪዋርድ ሲስተም ተብሎ ይጠራል በሳይኮሎጂ ማለት ነው። ስለዚህ ያ ነው ሱስ የሚያስይዘው ቁማር ላይ፣ ሌላ ምንም ነገር አይደለም። ፖርኖግራፊ ላይም ተመሳሳይ ነገር አለ። ሰዎች ስኪም ሲያደርጉ የፖርኖግራፊ ሳይቶች ውስጥ ሲገቡ ለምሳሌ ሀወርስ የሚያጠፉ ሰዎች አሉ። 11 ሰዓት 12 ሰዓት ቁጭ ብሎ እዛ ዌብሳይቶች ላይ የሚያጠፉ ምንድን ነው እየፈለጉ ያሉት እነዛ ሰዎች? ያቺ የምታረካቸውን አንድ ቪዲዮ ነው እየፈለጉ ያሉት። ተረዳኸኝ? ያንን ነገር መቼ እንደሚያገኙት አያውቁም። ተረዳኸኝ? የትኛው ክሊክ ላይ እንደሚያገኙት አያውቁም። ስለዚህ ዘ ኪፕ ክሊኪንግ። ገብቶሃል? እዛ ያ ነገር ፕሪንሲፕሉ አንድ ነው። በደንብ ካስተዋልከውና ቁማሩ ማለት ነው። ልክ እንደ ቁማሩ ማለት ያ ነገር ፕሪንሲፕሉ አንድ አይነት ነው። ያ ነው ከባዱ ነገር የሚሆነው። ስለዚህ መርሁ የቁማርን ሱስ ተቀብለ የፖርኖግራፊን ሱስ አልቀበልም ማለቱ አብሮ አያስኪድም ነው የኔ አርጊውመንት። ያ ነው። ሶስተኛው ተግባራዊ ሙግት ነው። በፖርኖግራፊ ውስጥ እያለፉ ያሉ ሰዎች በጣም የሚያሳዝን የህይወት ክፍል ነው ያላቸው። በጣም ከባድ የህይወት መስመር ውስጥ ነው የሚያልፉት። ኦኬ፣ አብዛኞቹ የሚያልፉበት ፓዝ አለ፣ ሳይክል አለ፣ ቪሺየስ ሳይክል። ኦኬ፣ ፖርኖግራፊ አለ፣ ከዛ በኋላ በፖርኖግራፊ የሚመጣባቸው መዘዝ አለ። ያንን ደግሞ መዘዝ ለማምለጥ ድጋሚ ወደ ፖርኖግራፊ ይመለሳሉ። ተግባራዊ ህይወታቸውን ስትመለከተው እጅግ በጣም አዳጋች ነው። እና አንድ ዶክተር አሉ፣ ዶክተር ፓትሪክ ካርንስ የሚባሉ ዶክተር አሉና እርሳቸው በጣም በዚህ በሴክሹዋል አዲክሽን ላይ ሰፊ ጥናት የሰሩና በርካታ መጽሐፍትን ያዘጋጁ ሰው ናቸው። ምን ይላሉ? ዱዋል ዲፔንደንሲ ያለባቸው። ዱዋል ዲፔንደንሲ ማለት አንድ ሰብስታንስ አዲክሽን ለምሳሌ ኮኬን ሊሆን ይችላል ወይም የሆነ ነገር ሊሆን ይችላል እና ፖርኖግራፊ ወይም ደግሞ ሴክሹዋል አዲክሽን በጥምር ያለባቸው ሰዎች ማለት ነው ወደ እኔ መጥተው ያውቃሉ በብዛት ይላሉ። አብዛኞቹ ሰዎች ኮኬን ለማቆም አይደለም የሚቸገሩት፣ ፖርኖግራፊ ለማቆም ነው። አብዛኞቹ ሰዎች ሲጋራ ለማቆም አይደለም የሚቸገሩት፣ ሴክሹዋል አዲክሽናቸውን ማቆም ነው የሚቸገሩት ይላሉ። ለምንድን ነው ብለው ሲጠይቁ ከአልኮል ለመራቅ ግሮሰሪ መሸሽ ነው የሚያስፈልግ። ሲጋራን ለመራቅ ሱቅ የሚባል ነገር እንዳላይ ማለት ሊበቃ ይችላል። ኮኬንን ለመራቅ ከሴለርህ መራቅ ነው የሚያስፈልግ። ፖርኖግራፊ ግን ያየኸው ቪዲዮ አእምሮ ውስጥ ነው የሚቀመጠው። የት ትሸሻለህ፣ የት ታመልጣለህ? ረዳኸኝ? ስለዚህ ፖርኖግራፊን ሱስ ማለት በጣም ከባድ የሆነ ነገር ነው ማለት ይቻላል። ዌል ዲፋይንድ፣ በጣም ዌል ኤክስፕላይንድ። አክቹዋሊ የሚገርም ነገር ቤተክርስቲያን ውስጥ ያሉ ሰዎች ሁሉ የዚህ ነገር ተጠቂዎች ሆነው አግኝቼ አውቃለሁ። የሰዎችን እንደው ሚስጥር ከማውራት አንጻር ሳይሆን አንዳንድ ጊዜ የኔ ህይወት ለሌላው ሌሰን ይሁን ብለው ሲናገሩም በእኔ ሚዲያ ላይ ቀርቦ የተናገሩ ሰዎች እንዳሉ አይተህ ከሆነ ምናልባት አንድ ልጅ እጁ ላይ ሁሉ ታቱ የተሰራው የፖርኖግራፊ አርማውን ያደረገው እና እግዚአብሔር ከዛ ነገር አስወጥቶት ከዛ ነገር አስመልጦት የተናገረው የህይወት ምስክርነት በጣም አስደናቂ ነው። በሌላው ተቃራኒ ደግሞ በጣም በዚህ መዘዝ ውስጥ የሚጨነቁ ሰዎች አሉ። ቸርች ውስጥ እያገለገሉ እኔን ሰዎች እንደሚገርም አገልጋይ ነው የሚያዩኝ፣ ግን እኔ ወደ ቤቴ ስገባ ሌላ ሰው ነኝ፣ እንደዚህ ነገር ውስጥ አልፋለሁና እንዴት ማምለጥ እንደምችል ራሱ እስካሁን ድረስ ግራ ገብቶኛል የሚሉ ሰዎች አሉ። ምናልባት ይህንን ፖድካስት ሊንኩ ምልክላቸው ይመስለኛል እና በጣም አዲክትድ ሆነው ሲሰቃዩ ስለማይ ማለት ነው። ሌሎችም ሰዎች የሚሰቃዩ ኦፍ ኮርስ አሉ በተለያየ ቦታ በተለያየ አካባቢ እና ፕራክቲካሊ አሁን ለእነዚህ ሰዎች ሱስ ለሆነባቸው ሰዎች መፍትሄ ሊሆን የሚችል ነገር አለ ወይ? ምናልባት መፍትሄውን ወደ ኋላ እናወራለን፣ ግን መፍትሄ ሊሆን የሚችል ነገር አለ ወይ? በሚገባ አለ። ፖርኖግራፊን እንደገባኸው መውጣት የምትችለው ነገር ነው። ከባድ ነው፣ ረዥም ጊዜ የሚፈልግ ነገር ነው። ነገር ግን መውጣት ይቻላል፣ ማለፍ ይቻላል። ቤተክርስቲያን ይህን ነገር ማሸነፍ ትችላለች። ትልቁ ነገር ምን መሰለ? ፖርኖግራፊ በየቦታው እየጮኸ ነው። ሰፈራችን ውስጥ እየጮኸ ነው፣ ቤታችን ውስጥ እየጮኸ ነው፣ ጓደኞቻችን ጋር እየጮኸ ነው። ፖርኖግራፊ እየጮኸ ነው። ቤተክርስቲያን ግን ጸጥ ብላለች። መንግስት ግን ጸጥ ብሏል። ቤተሰብ ግን ጸጥ ብሏል። የፖርኖግራፊን ጩኸት የሚያክል ጩኸት በየመንደሩ የለንም። ስለዚህ ፖርኖግራፊ እያሸነፈን ነው። አሁን ላይ የበርካታ ልጆችን ህይወት እያመሰቃቀለ ነው። አሁን እንዳልከው በርካታ ሰዎች ራሳቸውን እያጠፉ ነው በፖርኖግራፊ ምክንያት። ማንም ሰው ዲያግኖስ አያደርጋቸውም። አየህ፣ ሲጋራ ብትጠቀም ጣት ሊጠቁር ይችላል፣ ከንፈር ሊጠቁር ይችላል። ጫት ብትጠቀም አይኖች ሊፈጡ ይችላሉ፣ ወይም ደግሞ ጥርስ አረንጓዴ ሊሆን ይችላል። ፖርኖግራፊ ግን መስጥ ነው። ውስጡን በልቶ ከላይ ኖርማል ነው። ብዙ ሰው ስትነካው ግን ይወድቃል፣ ከታች ተበልቷል። ፖርኖግራፊ ማለት የሰዎችን ውስጥ የሚበላ
የሰዎችን ውስጥ የሚበላ ምስጥ ነው የሚለውን ነገር ማንሳት ያስፈልጋል። ያ ከፖርኖግራፊ ጋር በተያያዘ ዓለም አቀፍ ዳታዎች እንዲሁም ደግሞ በእኛ ሀገር ያለው ዳታዎችን እንደ ምሳሌ የምታቀርባቸው አሉ? በሚገባ ይኖራሉ። ፖርኖግራፊ አንድ ወዳጅ ያለና ምን ይላል ይወዳል እንደዚህ አይነት ነገሮችን ማውራት ማለት የዓለም የሀብት መንደር የሚሉ ወሬዎች አሉት። ትልቁ የሀብታም ሰፈር የትኛው ይመስላል ምናምን ይለኛል ብዙ ጊዜ እና ከዛ በኋላ ቁጭ ብዬ እኔም ማሰብ ጀመርኩኝ። ግን የዓለም ትልቁ የሀብት መንደር የት ነው ብዬ ማሰብ ጀመርኩና የሆነ ጊዜ ላይ የዓለም ትልቁ የሀብት መንደር ፖርኖግራፊ ኢንዱስትሪ ነው ብዬ መለስኩ ለራሴ። አይገርምም? እንዴት? የዓለም ትልቁ የሀብት መንደር የፖርኖግራፊ ኢንዱስትሪ ነው። ይህን ስለ በኢንዱስትሪ ውስጥ የሚመላለሰውን ገንዘብ እያነሳሁ አይደለም። እዛ ውስጥ የተቀበረውን የወጣት ራዕይ፣ እዛ ውስጥ የተቀበረውን የወጣት አእምሮ፣ እዛ ውስጥ የተቀበረውን የወጣት ጊዜ ጉልበት ስትመለከተው በስማም ያ ሁሉ ኢንቨስትመንት ቷል። የዓለም ቁጥር 1 የሀብት ስፍራ አውጥተን ብንመነዝረው ኖሮ አገር መንግስት እዚህ ላይ ፎከስ ማድረግ ያለበትም አንዱ ምክንያት ይሄ ነው። የአምራች ኃይሉ ትልቁ ኃይል እዛ ጋር ነው ዌስት እየሆነ ያለው ፖርኖግራፊ ላይ ነው። እና ቅድም እንዳልኩ ፖርኖግራፊ እየጮህ ነው፣ እኛ ግን ዝም ብለናል። ያ ነው ትልቁ ነገር። ዓለም አቀፍ ዳታዎቹን ካነሳን ከረንትሊ ኦልሞስት በኢንተርኔት ላይ ከሚፈልጉ ነገሮች መካከል ሰርች ከሚደረጉ ነገሮች መካከል 25% ፖርኖግራፊ ኮንተንት ነው ማለት በጣም ትልቅ ቁጥር ነው። ካስብከው ሰርች የምናረጋቸውን ነገሮች አስብ። አካዳሚክ ነገሮችን ሰርች እናረጋለን፣ ሪሊጂነስ ነገሮችን ሰርች፣ በጣም ብዙ ነው ሰርቻችን። የቀን ውሏችንን ሰርች እናረጋለን። ከዛ ውስጥ ግን አጠቃላይ ሰርች ከሚደረጉ ነገሮች 25%ን የያዘው ፖርኖግራፊ ነው። በአጠቃላይ ኢንተርኔት ላይ ከሚሸጡና ከሚገዙ ነገሮች መካከል 69% ፖርኖግራፊ ነው። የፖርኖግራፊ ትልቁ ዌብሳይት የነበረውና ኦርጋናይዜሽን የነበረው አንድ ሳይት እንዳመለከተው ከሆነ በ2015 ዓ.ም ያወጣው በፈረንጆቹ ማለት ነው ያወጣው መረጃ ነው። በዛ ዓመት ውስጥ 4.4 ቢሊየን ዎች አወር እንደነበረው አሳይቷል። 4.4 ቢሊየን ኖት ሚሊየን 4.4 ቢሊየን ሰዓታት ሰዎች ቁጭ ብለው አይተውኛል። in a year ነው ወይስ in a year ያስቀመጠው ነው። too much በጣም ከ2013 እስከ 2019 ባለው ደግሞ ዳታውን ሲያወጣ የፖርኖግራፊ ጎብኚዎቹ የድረገጹ ጎብኚዎቼ ከ14 ቢሊየን ወደ 42 ቢሊየን አድገዋል ብሎ አስቀምጧል። 42 ቢሊየን ማለት በጣም ትልቅ ቁጥር ነው። የዓለም ሕዝብ ሁላ 8 ቢሊየን ነው። እንግዲህ አስበው ግን ምን ያህል አንድ ሰው ተመላልሶ እንደሚመለከተው የሚያሳይ ነው። ኢቨን ኢንተርኔት ያልደረሰባቸውን ቦታዎች ደግሞ ማሰብ አለብን። ህጻናት አሉ ያንን የምናወጣቸው። አፍሪካ ውስጥ ምን ያህል ቦታ ነው ኢንተርኔት ያለው? በጣም ትንሽ ቦታ ነው። ባይዘው ያ አክሰስ የሌላቸውም ሰዎች እንዳሉ ማሰብ አለብን። ግን ባለው አክሰስ እንኳን 42 ቢሊየን ማለት በጣም ትልቅ ቁጥር እንደሆነ ትመለከታለህ። ቤተክርስቲያንም ቢሆን ከዚህ የጸዳች አይደለችም። ቤተክርስቲያን ውስጥ ኮቨነንት አይስ የሚባል ዌብሳይት አለ። ክርስቲያኖችንና ፖርኖግራፊን በሚመለከት የተለያዩ ዳታዎችን የሚያወጣና በአንድ ሎካል ኤሪያ ላይ ባጠናው ጥናት መሰረት 75% የሚሆኑ የክርስቲያን ወንዶች ፖርኖግራፊ ይመለከታሉ። 75% የሚሆኑት 40% የሚሆኑት ሴቶች ደግሞ ፖርኖግራፊ ይመለከታሉ። ክርስቲያን ሴቶች ማለት ነው። በጣም አስደንጋጩ ነገር ደግሞ በዚህ ዌብሳይት የወጣው ነገር አስደንጋጩ ነገር በዛ ኤሪያ ላይ ካጠናቸው ጥናቶች ከ3 ፓስተሮች 2 የፖርኖግራፊ ሱስ አለባቸው ወይም ደግሞ ሂስትሪ ያላቸው የአዲክሽን ሂስትሪ ያላቸው ማለት ሁሉም ሰው እየተጋለጠ ነው ለፖርኖግራፊ። አሁን ላይ ሁሉም ሰው እየተጋለጠ ነው። ህፃናትን አይመርጥም። ባይዘው እድሜያቸው ከ10 እስከ 15 ዓመት የሆኑ ህፃናት በኢንተርኔት ላይ ሰርች የሚያደርጓቸው ነገሮች ሲጠና ቁጥር አንዱ ፖርኖግራፊ ነው። ከ10 እስከ 15 ዓመት በእኔም በግል ተሞክሮም እንደዚሁም ደግሞ ሪሰርቾች የምናረጋገጡት ደግሞ አንድ ልጅ ለፖርኖግራፊ የሚጋለጥበት አቨሬጅ እድሜ 11 ዓመት። በ11 ዓመቱ ነው የመጀመሪያውን ፖርኖግራፊ አብዛኛው ልጅ የሚያየው። ኬት ከብዙ ሶርስ ሊሆን ይችላል። አንዳንዶቹ በወላጆቻቸው ምክንያት ነው የተጋለጡት። የአባታቸውን ፖርኖግራፊ ያገኙ ልጆች አሉ። ፐርሰናል ያናገሩኝ ማለት ነው። በዛ መልኩ ከጓደኞች አብዛኛው ከጓደኞቹ ነው። ይሄ ምን ያሳየናል? ስፔሻሊ ትምህርት ቤት ውስጥ ያናገሩኝ ስትል ኢትዮጵያ ውስጥ ከአባቶቻቸው አይተው የተጋለጧሉ። yes የአባቶቻቸውን ፍላሽ አግኝተው ተመልክተው በዛ ውስጥ የተያዙ ኢቨን ሴት ነች ይሄን ነገር የሚነገረች ማለት ነው። በጣም በሚያሳዝን መልኩ በጓደኛ ምክንያት ሁሉም ማለት ይቻላል አብዛኛው ሰው እንደዛ ነው። በተለይ ትምህርት ቤት ውስጥ ስልክ ይዞ መሄድ ምን ያህል ጎጂ እንደሆነ አንደርስታንድ ያደረኩት እኔ ከዚህ ጥናት በኋላ ነው። ምክንያቱም ተማሪዎች ትምህርት ቤት ውስጥ ስልክ ይዘው ከሄዱ በኋላ እርስ በርስ የሚተያዩት እንደዚህ አይነት ነገር ሆኗል። አብዛኛው ኤክስፖዠር ከዚህ ነው የመጣው አብዛኛው ማለት ነውና በ11 ዓመቱ ያልተጋለጠ ልጅ በዚህ ዘመን እስከ 14 ዓመቱ ድረስ ሪስክ አለበት። ከ14 ዓመቱ ድረስ የመጋለጥ ስለ ነገሩን ፈልጎ አይደለም አብዛኛው ሰው የሚጋለጠው። ባይዘው ይመጣል ነገሩ አቬይለብል ነው። መጽሐፍ ቅዱስ ምን ይላል? ከዝሙት ሽሹ የሚል ነገር አለ።
ሁሌ ይሄን ነገር እለዋለሁ። ሽሹ የሚለው ቃል ወደ ዝሙት አትሂዱ አይደለም የሚለው ጳውሎስ፣ ሽሹ ነው የሚለው። ምን ማለት ነው? ዝሙት አንተ መሄድ አይጠበቅብህም፣ እሱ ይመጣል ማለት ነው። ሽሽ ማለት ያ ነው መልእክቱን ከተረዳኸው። እና ፖርኖግራፊ ነው ባጭሩ። ፖርኖግራፊ ማለት በየቤቱ በየቦታው በየስልኩ የሚመጣ ነው። ወላጅ አሁን ከተመለከት ስልኮቹ ለልጆቹ ይሰጣል፣ የራሱን ስራ ይሰራል። ስልኩ ጋር ግን ልጆች ባይዘይ ሰርች ማድረግ አይጠበቅባቸውም። የሚመጡ ቴክስቶች አሉ ኢንተርኔቱ ላይ በአድቨርታይዝመንት መልክ የሚመጡ ነገሮች አሉ። ፈርስት ኤክስፖዠራቸው አብዛኞቹ ልጆች እንደዚህ ሆኖ ይገኛል። እና ያሉት ዳታዎች በጣም ከባድ ናቸው ለማለት ነው። ሰው ነገሩ በጣም አስጊ ከመሆኑ የተነሳ እንዲሁም ደግሞ የብዙዎችን መክሊት ያስቀበረ ወይም ደግሞ የብዙዎች ራዕይ የተቀበረበት እንደመሆኑ መጠን እንደ ሀገር ይሄ ምንም እንዳይታይ ፖርኖግራፊ ኢንዱስትሪ ወይም ደግሞ የፖርኖግራፊ ምስል እንደዚህ ምስሎች እንዳይታዩ የተከለከለበት ሀገር አለ ነው። እስከዚህ ማቀው ነገር የለም። እንደ ሀገር የወጡ ነገሮች አሉ፣ ግን ምን ያህል ይሳካል ነው አሉ። ህግ የወጣባቸው ሀገራቶች አሉ፣ ግን አሁን ላይ ኢንተርኔቱን ብሎክ ማድረግ ይቻላል ማለት ቪፒኤኖች አሉ፣ የተለያዩ ነገሮች አሉ። እንዳልከው ነው አሉ ሀገራቶች ያወጡ እንትኖች ያወጡ ሀገራቶች አሉ። ዘ ፕሮብለም ኢዝ ትውልዱን መጠበቅ የምትችለው በህግ ብቻ አይደለም። ስርዓት የሚባል ነገርም አለ። ከወላጅ ይጀምራል ነገሩ፣ ከትምህርት ቤቶች ይጀምራል። የሁሉንም የተቀናጀ አሰራር ከሌለ በስተቀር እና እነዚህ አይነት ግንዛቤ ማስጨበጣዎች በየቦታው ከሌሉም በስተቀር በህግ ብቻ እንደው አገራዊ ህግ ስላወጣ ብቻ ያ ነገር ይሳካልሃል ማለትም ላይሆን ይችላል። ያ ነገር አስፈላጊ ነው፣ እውነት ነው። በተቻለ መጠን መንግስት የራሱን የሆነ እንትን መውሰድ አለበት። ነገር ግን ሁሉም የተቀናጀ የሆነ አሰራር ከሌለው በስተቀር ዩዝለስ ነው የሚሆነው አት ዘ ኤንድ ኦፍ ዘ ዴይ ሄዶ ማለት ነው። ግን ስቲል ያንን ያወጡ ሀገራቶች አሉ። ይህን ጥያቄ ጠየቅኩ ለምንድን ነው ያው ኢትዮጵያ ውስጥ ቲክታክ ስታይ የቲክታክ ቪዲዮዎች በተለያዩ ቦታ ይበተናሉ እና በጣም ትራሽ የሆኑ ቪዲዮዎችን ታያለ። አጋጣሚ ስክሮል የምታደረግ ከሆነ ዝም ብለህ ስክሮል ስታደረግ የምታየው የሆነ መገኘት በሌለበት ቦታ ራስን ልታገኝ ትችላል። እያየህ ምናምን ይመጣል ስለሚመጣ ቅድም እንዳልከው ስለሚመጣና አንድ የሰማሁት ምንድን ነው ቻይና ውስጥ ይሄ ቲክቶክ አይሰራም አሉ። እንትን ያወጣችሁ አፕሊኬሽኑ የቻይና ነው ወይም ደግሞ ቻይና ናት እንደሚባለው አፕሊኬሽኑን ለህዝብ ያበቃችሁ እሷ ናት፣ ግን አይታይም እዛ ሀገር ላይ። እዛ የሚታየው ቲክቶክ ኮምፒውተር ተደርጎ ሲታይ ትምህርታዊ ምናምን ነው እዛ ሀገር የሚተላለፉ ሰው መጠቀም የሚችለው ያንን ትምህርታዊ ነገር ብቻ ነው። when it comes to other world የሚታየው ትራሽ የሆነው ቪዲዮ እየተለቀቀ ቢታይ ነው። ከዚህ አንጻር የራሳቸውን ሴቭ እያደረጉ ነው፣ የራሳቸውን ትውልድ ሴቭ እያደረጉ ነው። ኦፍኮርስ ሀገር ደግሞ ስዘጋ እንደ ሀገር የማይታይ ከሆነ መጠኑ ይቀንሳል። ያዩ ሰዎች ኢንጀክት የሆኑ ሰዎች በዛ ነገር ላይ የሆነ እሳት ላይ አፌክት የሆኑ ሰዎች እያዩም ደግሞ እየቀነሱም እየተውም ሊመጡ ይችላሉ። ወይም ደግሞ አእምሯቸው ላይም ስላለ ትንሽ ሊቸገሩ ይችላሉ፣ ለማቆም ሊቸገሩ ይችላሉ፣ ደጋግሞ ስለማያዩ ማለት ነው። ከዛ ከጊዜ በኋላ ያቆማሉ። ያላዩ ሰዎች ደግሞ አሉ። የሚመጣው ጄኔሬሽን አለ ጭራሽ እንዳያዩት ተደርጎ ትውልዱን መታደግ ይቻላል ብዬ ስላሰብኩ ነው የጠየቅኩ አይደለም። ስለዚህ በሀገራችንም ቢዘጋ ጥሩ ነው። የሆነ ሳል ላይ የሆኑ ልጆች ኮንተንት የሚሰሩ ልጆች እንደዚህ ሲያወሩ ሰምቻለሁ። እንደ ሀገር ቢዘጋ መዝጋትም ይቻላል እኮ። ለምንድን ነው ኢትዮ ቴሌ እንደዚህ ዝም ያሉት? ብዙ ሰው የሆነ ሳል ላይ ነገረኝ። ምንድን ነው አንድ ልጅ ያየሁት ቪዲዮ ቲክቶክ ነው የዋይፋይ ለማስተካከል ሄዳለሁ አለ። ቲክቶክ ላይ ያየሁት ቪዲዮ ነው እና ዋይፋይ ለማስተካከል በሄድኩበት የ11 ዓመት የ12 ዓመት ልጅ ስልክ ወስጄ ዋይፋይ ኮኔክት ለማድረግ ስገባ ቶታሊ ሰርች የተደረገው ከዚህ ጋር ሪሌትድ የሆነ ነገር ነው እና ትውልዱ እየጠፋ ነው፣ እየሞተ ነው። ገና የ11 ዓመት የ12 ዓመት የ13 ዓመት ሴቶች ልጆች ወንዶች ልጆች እየጠፉ ነው። ስለዚህ ኢትዮ ቴሌ እንደ ሀገር መዝጋት አለበት ይሄንን የሚል ጥሪ ሲያቀርብ አይቻለሁ። መዝጋት ይቻላል ብዬ አስባለሁ። እንደ ኢትዮ ቴሌ እንደ ሳፋሪኮም ያሉ መዝጋት አይችሉም? ይቻላል። ጩኸታችንም ይሄ ነው። ባይዘው አሁን እየጮህንም ያለው ነገር ይሄ ነው። መዝጋትም ብቻ ሳይሆን መቆጣጠር፣ ሌሎችም አክሰሶች እንዳይኖሩ መቆጣጠር ገብተዋል። ከዛም በተጨማሪ ደግሞ ማስተማር፣ መጮህ ያስፈልጋል። እነዚህ ልጆች እንዳልኩ የሚገጥማቸው አጋጣሚ ነገር ስለሆነ ወላጅም አይናገርም በዚህ ጉዳይ ላይ። ሲገጥም ምንድን ነው ትላለህ፣ ኪውሪየስ ትሆናለህ በዛ እድሜ ማለት ነው። እና ያ ነገር እንዳይፈጠር ማስተማሩ፣ መዝጋቱን እንዳልከውም ደግሞ ይሄ ነው ኮንትሮሉ ሊያመጣ የሚችለው ከላይ ከመጣን ማለት ነው። ግን ደግሞ ከታችን መሰራት አለበት፣ ከቤተሰብ መሰራት አለበት፣ ቤተሰብም መማር አለበት። ባይዘው እኛ ሀገር ውስጥ ምን ያህል ቤተሰቡ ነው በዚህ ነገር ላይ አዌርነስ ያለው የሚለው ነገር በጣም አስጊ ነው። ምክንያቱም ትውልዱ ትንሽ እንትን ብሏል፣ ወጣ ብሏል። የአሁኑ ትውልድ ቴክኖሎጂውን በእጁ ነው ያለው ምናምን እና
ወላጅ የልጆቹን የቴክኖሎጂ አጠቃቀም መቆጣጠር የሚችልበት ነገር ላይ ነው ያለው የሚለው ነገር ትንሽ የሚያጠራጥር ነገር ነው። ወላጅም ትሬን መሆን አለበት፣ ወላጅም ማንበብ አለበት ስለነዚህ ነገሮች ልጆቹን ለመጠበቅ ማለት ነው። ስለዚህ ከላይ ወደ ታችም ነው ከታች ወደ ላይም ነው ይሄ ነገር መሰራት የሚቻለውና ነገሩን ሳንድዊች አድርገን ማስወጣት የምንችለው ከሀገራችን ከትውልዱ አእምሮ ላይ ማባረር የምንችለው በዛ መልኩ ሲሆን ነው። ስለዚህ ከሁለቱም ሳይድ ነው መሰራት ያለበት የሚለው ትክክል ነው። ያ እዚህ ጋር ወላጆችንም ስናያቸው ኦፍ ኮርስ እኔም ወላጅ ነኝ። ለምሳሌ ከራሴ ድክመት እንደው ባነሳ ጥሩ ነው ብዬ ስላሰብኩ ነው። አሁን የ3 ዓመት ልጅ አለች። የ3 ዓመት ልጄ ከኔ እጅ የምትፈልገው ዩዥዋሊ ስልክ ሊሆን ይችላል። ምክንያቱ ምንድነው? ስልክ ይዤ ስለምቀመጥ ከስልኬ ብዙ ስለማድረግ ሊሆን ይችላል። እና ብዙ ወላጆች ስልካቸው ነው ጓደኛቸው። በዚህ ሰዓት የሚያዩት ነገር መጥፎ ነገር ላይሆን ይችላል፣ መዝሙር እየሰሙም ሊሆን ይችላል፣ ወይ ደግሞ መልካም ነገር እያዩም ሊሆን ይችላል። ነሰሰርሊ መጥፎ ላይሆን ይችላል። ግን ስልክ ላይ የምናሳልፈው ጊዜ በጣም ፎከስድ መሆናችን ልጆቻችንም በዚህ ነገር እንዲጠቁ ያደርጋል ብዬ አስባለሁ። ያ ነገር ነው ስልክ ሲፈልጉ ሌላም ነገር እየመጣላቸው ወደ ሌላ ነገር ይላል። ሲያድጉ ደግሞ ስልክም ስለምንሰጣቸው ባጭር ጊዜ እንደ ድሮ እኛ ዩኒቨርሲቲ ስንሄድ ነው ስልክ ያዝ ነው። እናንተ ጊዜ ምናልባት ሃይስኩል ላይ ይዛችሁ ሊሆን ይችላል። እኛ ዩኒቨርሲቲ ስንገባ ነው እኛ 90ዎቹ ነን። ዘጠናዎቹማ እኛ ነን። እኛ 90ዎቹ ውስጥ የተወለድ ነው ለማለት ነው። 2000ዎቹ ነን እኛ ምንባለው። በዋናነት ፖርኖግራፊ ተስፋፋበት ምክንያት ምንድን ነው ብለህ ታስባለህ? እንደ ሀገርም እንደ ዓለም አቀፍ ያ ፖርኖግራፊ ለምን ተስፋፋ? ብዙ ምክንያቶችን ማንሳት ይቻላል። ቅድም ያነሳሁት ለምሳሌ የዴፊኒሽን ችግር ራሱ አንድ የመስፋፋቱ ትልቁ ምክንያት ሊሆን ይችላል። በአጠቃላይ ግን 3 ፋክተሮችን ማስቀመጥ የምንችል ይመስለኛል። በአጠቃላይ የመጀመሪያው ጄኔሬሽናል ፋክተር ወይም የትውልዱን ገጽታ ስንመለከተውም ለዛ ነገር የተመቸ አይነት ነገር ነው። ሁለተኛው የትውልድ ገጽታ የመጀመሪያ፣ ሁለተኛ የኢንተርኔት ነገር የኢንተርኔት መስፋፋት በራሱ ትልቅ አስተዋጽኦ አለው። ሶስተኛ ደግሞ የኮንተንቱ አይነት ፖርኖግራፊ ራሱ የሚያቀርበው የኮንተንት አይነት ለዛ መስፋፋት ትልቁን ሚና እየተጫወተ ነው ብዬ አስባለሁ። የትውልድ ፋክተር ስንል ምን እያለ ነው? ትውልድ በራሱ ምንድን ነው የሚለውን ነገር ማየቱ ያስፈልጋል። ትውልድ እንግዲህ የሆነ እድሜ መጋራት ብቻ የሆነ ትውልድ አያሰኝህም። የዚህ ትውልድ ስንል እድሜ መጋራት ብቻ አይደለም፣ የሆነ የታሪክ ንፋስ አለ። አንድ ትውልድ የራሱ የሆነ ገጽታ የራሱ የሆነ ማንነት እንዲኖረው የሚያደርገው የታሪክ ንፋስ አለ። ስለዚህ አንድ ትውልድ የሚጋራው የታሪክ ንፋስ ነው በዋነኛነት የሚቀርጸው ማለት ይቻላል። ለምሳሌ በጦርነት ውስጥ ያለፈ ትውልድ እንደሆነ በእርግጠኝነት ምናገር አብዛኛው በያንግ ኤጅ ነው ወደ ውትድርና የሚሄደው ምናምን ስነ ስርዓትን ነው የምትመለከትበት። በጦርነት ውስጥ ያለፈ ትውልድ በቃ ስነ ስርዓትን ልታየው፣ ዲሲፕሊን ትመለከትበታለህ። በጣም በኢኮኖሚ ድቀት ውስጥ ያለፈ ትውልድ ደግሞ ጠንካራ ሰራተኝነትን ልታይበት ትችላለህ። ህይወትን ለማሸነፍ የሚታገል አይነት ነገር ሊሆን ይችላል። እና የኛ ጄኔሬሽንን ከተመለከት ነው በቴክኖሎጂ ውስጥ ነው ያለፈው። በቴክኖሎጂ ውስጥ ስታልፍ 2 ነገሮች ይመጣሉ ብዬ አስባለሁ። የመጀመሪያው ግለኝነት ነው፣ ኢንዲቪጁዋሊዝም የምንለው ነገር ማለት ነው። በደንብ ካሰብከው እንግዲህ አንተ አሁን በደንብ ታውቀዋለህ ይሄንን። ገና በልጅነት ወላጆች እኮ እኔም የተወሰነ ስላለፍኩበት ነው ምን ብለው ነው የሚያስፈራሩን? ከቤት እንዳትወጣ እግርህን ነው የምሰብረው ነበር በልጅነት ማስፈራሪያቸው። የወላጅ እግርህን ነው የምሰብረው ነው። ምክንያቱም እየወጣን ነው የምናስቸግረው፣ ኳስ መጫወት ነው ወጥቶ ምናምን። አሁን እጅህን ነው የምሰብረው ነው፣ ምክንያቱም ጄኔሬሽኑ ስልክ ላይ ስለሆነ ማለት ነው። እና ተቀይሯል ወላ ያ ነገር። እና ይህ የሚያሳየው ግለኝነት ነው። ትውልዳችን ወደ ግለኝነት ሄዷል ነው። ለምንድን ነው ይህን መጮም ያስፈልገን? ምናልባት ምፈራው ነገር ይህንን ነው። ከቴክኖሎጂ በፊት ያለውን ዘመን የምናውቀው የመጨረሻ ትውልድ እንሆን እንችላለን እኛ። አሁን ካልጮህን ማንም አይጮህም። ምክንያቱም አሁን የሚወለደው ጄኔሬሽን እየተወለደ ያለው ቴክኖሎጂ ውስጥ ነው። እኛ ወደ ቴክኖሎጂን የገባ ነው ሞሮርለስ። እናንተ ደግሞ በደንብ እና እናንተ ታውቁታላችሁ። አሁን ከስልክ በፊት የነበረው ላይፍ ታውቁታላችሁ። እኔ በኖኪያ ስኔክ ምናምን ስንጫወት እዚህ ይለኛል። ስልክ የሚባል ነገር ሳይናፍቀን ሲቀርት እዚህ ይለኛል። አሁን ከእጃችን የማይለየው ስልክ ከዚህ በፊትም ለካ ህይወት ነበረ የሚለውን ነገር አንደርስታንድ የምናደርገው እኛ የመጨረሻው ትውልድ ይመስለናል። እኛ ካልጮህን፣ እኛ ካልተናገረን ይሄ ጄኔሬሽን ትንሽ አስቸጋሪ ይሆናል። ስለዚህ ቴክኖሎጂ ግለኝነት የሚባለውን ነገር አምጥቷል የሚለውን ነገር ማየት ነው። ሁለተኛው በቴክኖሎጂ ዘመን ላይ የምናየው ፈጣሪነት ነው። በመጽሐፌ ላይ ፖኤሲስ ብዬ ያስቀመጥኩት የመጽሐፉም ርዕስ አንደኛው ኮምፖነንቱ ይሄ ነው። የፖርኖሲስ ትውልድ የሚለው ፖርኖ የሚለው ፖርኖግራፊ ነው፣ ሲስ የሚለው ፖኤሲስን የሚያሳይ ነው። ፖኤሲስ ማለት ፈጣሪነት ማለት ነው። የእኛ ጄኔሬሽን ማንነቱን ይፈጥራል፣ ምንነቱን ይፈጥራል፣ ለምንነቱን ይፈጥራል። ማንነኝ የሚለውን ነገር ፈጥሮ ነው የሚናገረው። እግዚአብሔር እኔ ማን እንደሆንኩ ይላል አይደለም።
ፖይንቱ። እኔ ማን መሆን እፈልጋለሁ እያለ ነው የሚናገረው። ለዚህ ነው ወንዱ ተነስቶ ሴት ነኝ ሊል ይችላል። ሴቷ ተነስታ ወንድ ነኝ ልትል ትችላለች። ወንዱ ተነስቶ እኔ ወንድን ነው ከዚህ በኋላ ማገባው ሊል ይችላል። ሴቷ ተነስታ አይ ከዚህ በኋላ እኔ ሴትን ነው ማገባው ወንድ እንደውም አልወድም ልትል ትችላለች። ይሄ ፈጣሪነት ነው። ፍጥረትነትን መካድ ነው የኛ ጀነሬሽን ትልቁ ፈተና እየሆነ ያለው። ስለዚህ ማንነቱን እየፈጠረ ነው፣ ምንነትን እየፈጠረ ነው። ዛሬ አንድን ሰው ተነስተ ፍቅር ማለት ምን ማለት ነው ስትለው መለኮታዊ የሆነ መጽሐፍ ቅዱሳዊ የሆነ መልስ አይደለም የሚሰጠ፣ የራሱን መልስ ነው የሚሰጠ። ገብተዋል። አሁን ላይ የምንነት ቀውስ አለ፣ የማንነት ቀውስ ላይ ነን። የህይወት ግብ የሚባልም ነገር ቀውስ ውስጥ ነው ያለ ነው። የህይወት ግባችን አሁን መዝናናት ነው፣ መደሰት ነው። ዋቴቨር ደ ኮስት ተዝናኑ የሚለን ነገር ላይ ነውና ዘመናችን በመርዝ መዝናናትን ያለ መዘዝ የሚሰጥ ነው። ዘመናችን በመርዝ ያዝናናናል፣ መዘዙን ይደብቃል። ከዛ በኋላ ግን እንድንዝናናም ደግሞ ይፈቅድልናል። እንዴት ከተባለ ለምሳሌ ከጥቂት ዓመታት ወይም ደግሞ ዘመናት በፊት 200 ዓመት ወደ ኋላ እንመለስ እና አንድ ሰው የወሲባዊ ተፈጥሮ አለው። ያኔም ቢሆን መቼስ በዛ ተፈጥሮ መዝናናት እፈልጋለሁ ሊል ይችላል። ለመዝናናት ሲያስብ ወጥቶ በቃ ከሆኑ ሴቶች ጋር ለመዝናናት ነው እቅዱ። የሚፈራው ነገር ግን አለ። ለምሳሌ ልጅ ይመጣል ብሎ ሊፈራ ይችላል። ቤተሰብ መመስረትን ሊፈራ ይችላል እዛ ውስጥ። ስለዚህ ይቆጠባል አትሊስት። ሌላኛው በሽታ ሊፈራ ይችላል። የሆነ በሽታ ቢይዘኝስ ብሎ ደግሞ ሊፈራ ይችላል። ሶስተኛው ድካሙን ሊፈራ ይችላል። ማለት ሄዶ አንድን ሴት አናግሮ አሳምኖ ገንዘቡን ኢንቨስት አድርጎ ጊዜውን ኢንቨስት አድርጎ ኮሚኒኬሽን ስኪል የሚባል ነገር ያስፈልጋል። እነዛ ሁሉ ነገሮች ገደቦች ነበሩ ከዚህ በፊት ለነበረው ጀነሬሽን። አሁን እኛ ጋር ግን ስትመጣ እርግዝናን የሚፈራበት ዘመን ላይ አይደለንም። የወሊድ መቆጣጠሪያዎች በበቂ ሁኔታ አሉን። በሽታዎች የሚፈሩበት አይደለም፣ መከላከያዎች በብዛት አሉን። አሁን ሲቀጥል ደግሞ ድካምን አትፈራም። ሄደ ማሳመን አይጠበቅብህም። ሄደ ገንዘብ ማውጣት አይጠበቅብህም። ሄደ ኮሚኒኬሽን ስኪልህ የሚታይበት ነገር አይደለም። ፖርኖግራፊ የሚባል ነገር አለ። በቤትህ በእጅ በአልጋ የሚመጣልህ ነገር አለ። ጀነሬሽናችን ይሄ ነው። ስለዚህ ፖርኖግራፊ ማለት የዘመኑ አጥፊ ፍልስፍና ፍጻማዊ መገለጫ ነው። ይህ ማለት ግለኝነቱን ከወሲባዊ ቀውሶች ጋር የተጋቡበት ስፍራ ነው። ሰዎች ግለኛ ይሆናሉ፣ ከዛ ደግሞ የወሲባዊ ቀውሱ እሳቢያዊ ማዕቀፍ ውስጥ ይገባሉ። ስለዚህ ፖርኖግራፊ ማለት የፍልስፍናዊ ውድቀታችን የመጨረሻ ፍጻማዊ መገለጫ ነው ብለን ማሰብ እንችላለን። ስለዚህ ለምን ፖርኖግራፊ ተስፋፋ ከተባለ ይሄ የትውልዱ የተመቻቸ ፍልስፍናዊ እሳቤ ነው። ተረዳኸኝ? ፈጣሪነትን እንድንላበስ፣ ግለኝነትን እንድንላበስ የተደረግንበት ፍልስፍናዊ ማዕቀፍ ዛሬ ላይ ፖርኖግራፊን በቀላሉ እንድንቀበለው ትልቁ ምክንያት ሆኗል። ስለዚህ የትውልድ ፋክተር የመጀመሪያው ነው። ሁለተኛው ኢንተርኔት ማለት በዚህ ታይም ላይ ሚስጥራዊነትን ያለ ተጠያቂነት የምንቀበልበት መንገድ ሆኗል። ኦኬ ዛሬ ላይ ፎልስ አይደንቲቲ መፍጠር ትችላለህ። ሁለት አካውንት ቅድም እንዳልከው ነው ማለት አገልጋዮች አሉ። ሁለት አካውንት ያላቸው አገልጋዮች አሉ። በአንደኛው መካሪ ናቸው፣ በሌላኛው ደግሞ ይመጣሉ። የመከሩትን ሰዎች ለማጥፋት በሌላኛው አካውንት ደግሞ ይመጣሉ። ሁለት አካውንት ይዘው፣ ሁለት ቴሌግራም አካውንት ይዘው በዚህኛው በኩል አማካሪዎች ናቸው፣ በዚህኛው በኩል አተራማሾች ናቸው። በዚህኛው በኩል ሊያማክሯቸው የመጡትን ሰዎች ችግራቸውን ከሰሙ በኋላ በሌላኛው አካውንታቸው ላይ ሃይ ብለው የሚልኩ ሰዎች አሉ። ይህም በመረጃ ነው። በግልጽ የሆነ መረጃ ነው የምነግርህ። ሁለት አካውንት ኖሯቸው የተገኙም ሰዎች አሉ። ባይዘው አገልጋይ ሆኖ ካውንስል ያደርጋሉ። ሴም ታይም ደግሞ ከእንደገና ለማጥቃት ይሄዳሉ። በሚገባ ካውንስል ያደረጋትን ሴት በሌላ አካውንት ደግሞ ገብቶ የሚያናገር ሰው አለ። ገብቷል? ምንድን ነው ይሄ የሚያሳየን ነገር? ፎልስ አይደንቲቲ ኢዚ ነው ኢንተርኔት ላይ ማን እንደሆን ካትጠየቅም። በነገራችን ላይ ፖርኖግራፊ በሴቶች ላይ ለመስፋፋቱም አንደኛው ምክንያት ይሄ ነው። ሚስጥራዊነት ስላለው ሴቶች ራሳቸውን ኤክስፖዝ ማድረግ አይፈልጉም። ስለዚህ በሚስጥራዊነት አክሰስ ማድረግ ይችላሉ ያንን ነገር። ስለዚህ ይሄ ፎልስ አይደንቲቲ በኢንተርኔት በቀላሉ ፖርኖግራፊ የሚባል ነገር በስፋት እንዲስፋፋ አንደኛው ምክንያቱ ያ ነው ብሎ ማሰብ ይቻላል። ሶስተኛው ኮንተንቱ፣ የፖርኖግራፊ ኮንተንት ራሱ። ኮንተንቱ ምን አይነት ነው? ፖርኖግራፊ ማለት የማያልቅ አዲስነትን የሚያቀርብ ነው። ኖቨሊቲ ምንለው ነገር። ጥናት አለ አንድ ኮሊጅ ኢፌክት የሚሉት ጥናት አለ። ኮሊጅ ኢፌክት ማለት ኮሊጅ ማለት የ30ኛው አሜሪካ ፕሬዚደንት ነው እና እርሳቸው አንዴ ከባለቤታቸው ጋር ሆነው ስቶሪ ነገር ነው። አንድ የእርሻ ማሳ ላይ ይሄዳሉ እና የእርሻ ማሳውን እየጎበኙ ባለቤታቸው ለየት ይላሉ ሁለቱ ማለት ነው እና ሚስታቸው አንድ አውራ ዶሮ እያዩ ነው እና አውራ ዶሮ ያለማቋረጥ ነው ወሲብ የሚፈጽመው። እዛ ጋ ሄዳል እዚህ ጋ ሄዳል ምናምን እና ገበሬውን ጠሩት እና ይህ አውራ ዶሮ በቀን ውስጥ ስንት ጊዜ ነው የሚፈጽመው ብሎ ይጠይቁታል እና ገበሬው በርካታ ጊዜ ነው ብሎ ሲመልስላቸው እንደው ሂድና ይሄን ነገር ለባለቤቴ ንገርልኝ ይላሉ። ከዛ ገበሬው ሄዶ አውራ ዶሮ በርካታ ጊዜ ነው በቀን ወሲብ የሚፈጽመው፣ ባለቤቱ እንደዚህ ብዬ እንድነግሩት ነግረውኛል ብሎ ለፕሬዚዳንቱ ይነግራቸዋል። እና ፕሬዚዳንቱ ምን ይሉታል መልሰው ከአንድ ዶሮ ጋር ነው ወይስ ከብዙ ዶሮ ጋር
ብሎ ይመልሳል። ከብዙ ዶሮ ጋር ነው ሲል ይሄን ደግሞ ሄድና ንገራት አሉት ይባላል። ፖይንቱ ምን መሰለ ሉጅ ኢፌክት ማለት አውራ ዶሮ የምንድነው ያልደከመው ሲባል ከተለያየ ሴት ጋር ስለሚያደርገው ነው። ምን ማለት ነው? ጥናቶች እንደሚያሳዩት የሰው አእምሮ አዲስ ነገርን ይፈልጋል። ኦኬ አይጦች ላይ የተደረገ ጥናት አንዴ እንዳሳየው ከሆነ አንድ አይጥ አንድ ኬጅ ውስጥ ያስቀምጡታል። ከዛ ከአንድ ሴት ጋር ያገናኙታል። ከዛ በኋላ እስኪ ደግሞ ድረስ ወሲብ ይፈጸማል ከሷ ጋር። ከዛ በኋላ ግን ይሰለቸዋል። አጠገቡ ሆናም ይሰለቸውና ይተዋታል። ልክ ያቺ ሴት ስትቀየር ድጋሚ ደግሞ ያ ኢነርጂ ይታደሳል። ይሄ ኖቨሊቲ መፈለግ፣ አዳዲስ ነገሮችን መፈለግ የሰው ልጅ አእምሮ ቨልነራቢሊቲ ነው። ተጠቂን እቺ ዲፌክት አለች የሰው አእምሮ ውስጥ እና ዲፌክት ሳይሆን ተጋላጭነት አለ ያ ነገር። ሶ ፖርኖግራፊ ማለት ያንን ኖቨሊቲ በቀላሉ የሚሰጥ ነገር ነው። አንድ ሰው በቀን ውስጥ በርካታ ጊዜ ቪዲዮዎችን ማየት ይችላል። አዳዲስ ነገሮችን ማግኘት ይችላል። ዶፓሚኑን እስከ መጨረሻው መከተል ይችላል። ዩ ሲ ሶ ፖርኖግራፊ ኮንተንቱ በራሱ እንዲስፋፋ አንደኛው ምክንያት ሊሆን ይችላል ማለት ነው። ሌላኛው ሱፐርናቹራል ስቲሙላይ የምንለው ነገር ነው። ፖርኖግራፊ መደበኛ የሆነ የወሲብ ድርጊት አይደለም። ከመደበኛውና ከእውነተኛ ወሲብ በጣም የተለየ እውነተኛ ዓለም ላይ ሊተገበር የማይችል አይነት የወሲብ አይነት ድርጊቶችን ነው እዛ ጋር የምንመለከተው። በመድኃኒት የሚደረጉ ድርጊቶችን ነው የምንመለከተው። በፎቶሾፕ የሚደረጉ ኤዲቲንጎችን ነው የምንመለከተው እና ሰዎች ከእውነተኛው ዓለም ኤክስፔክቴሽን በላይ እንዲኖራቸው በማድረግ የእሱ ነገር ብቻ ባህሪያ በእውነተኛው ዓለም አይደሰቱም ማለት ነው ሰዎች። ከዛ በኋላ የእሱ ነገር ብቻ ባህሪያ እንዲሆኑ በማድረግ ለመስፋፋቱ እነዚህ 3 ፋክተሮች ጀነሬሽናል ፋክተሮች ኢንተርኔት መስፋፋትና የኮንተንቱ በራሱ ያለው ሚና ከፍ ያለ ነው ማለት ነው። የፖርኖግራፊ መዘዞች ምንድን ናቸው? በዋናነት እንደ ሀገርም እንደ ግለሰብም እንደ ቤተ ክርስቲያንም ያስከተለው መዘዝ ምንድን ነው? መዘዞቹ ምንድን ናቸው? የፖርኖግራፊ መዘዞች በቁጥር የሚያልቁ አይደሉም። በጣም ብዙ ናቸው። ዘርፈ ብዙም ናቸው። አይነታቸውም ብዙ ነው። የቅድም ያልከው አሜሪካን ሶሳይቲ ኦፍ አዲክሽን ሜዲሲን ዳሳ የሚባለው አጠቃላይ ሱስ የሚባሉ ነገሮች 4 ኮንሲኩዌንስ ሊኖራቸው ይችላል ወይም መዘዞች ሊኖራቸው ይችላል ብሎ ያስቀምጣል። የመጀመሪያው ባዮሎጂካል የሚለው ነው። ከዛ ደግሞ ሳይኮሎጂካል፣ ከዛ ደግሞ ሶሻል ወይም ማህበራዊ ምንለው፣ ከዛ ደግሞ የመጨረሻው መንፈሳዊ ምንለው ናቸው። የፖርኖግራፊ መዘዞችንም በዚህ አንጻር ማስቀመጥ እንችላለን። ባዮሎጂካል ምንላቸው ፐርሰናሊ እኔ በሁለት ከፍያቸዋለሁ፣ ስነ አእምሯዊና አንደኛው ደግሞ አካላዊ በማለት በሁለት ከፍያቸዋለሁ። የተወሰኑትን ብቻ ነው ማነሳው። ሁሉንም ካብራራን ማደራችን ስለሆነ መዘዙ እጅግ ብዙ ስለሆነ ማለት ነው። ስነ አእምሯዊ የሚባለው መዘዙ የመጀመሪያውና በእጅግ በጣም ቀፋፊ የሚባለው መዘዙ ሴክሹዋል ዲቪዬሽን ምንለው ነገር ነው። ሴክሹዋል የወሲባዊ መዛባት፣ የሰዎች አእምሮ ውስጥ ወሲባዊ መዛባት እንዲፈጠር ሊያደርግ ይችላል። ወሲባዊ መዛባት ምንድነው ከተባለ አንደኛው ዲፋይን የምናደርገው የተሳሳተ ወሲባዊ ኢላማ በመያዝ ለምሳሌ ተመሳሳይ ጾታን በመውደድ እንስሳትን በመውደድ ፖርኖግራፊ ሰዎችን ትሬን ያደርጋል ወደዚህ ነገር ኖርማላይዝ እንዲሆን፣ እነዚህ ነገሮች እንዲወደዱ፣ በሰዎች አእምሮ ውስጥ ተቀባይነት እንዲያገኙ ያደርጋል። ስለዚህ የሰዎች አእምሮ ዲቪዬት እንዲያደርግ ከኖርማል ከተለመደው ከመደበኛው ከጤናማው ወሲባዊ ድርጊት ዲቪዬት አድርጎ ወደ አልተለመዱ አይነት ድርጊቶች ውስጥ እንዲሄድ ያደርጋል። ስለዚህ የተሳሳተ ወሲባዊ ኢላማ እንዲኖራቸው ያደርጋል። ሁለተኛ የተሳሳተ ግብ ማለት ወይ ደግሞ የተሳሳቱ ድርጊቶችን ብለን ማስቀመጥ እንችላለን። የተሳሳቱ ድርጊቶች ማለት ምን ማለት ነው? ለምሳሌ አንዳንድ ሰዎች የሚደሰቱት ሰዎችን በድብቅ ማየት ነው። ኦኬ ሰዎች ልብስ ሲቀይሩ በድብቅ ካሜራ ተክለው የሚያዩ ሰዎች አሉ። በዓለም አቀፍ ደረጃ ትልቅ በህግ ኮንሲኩዌንሱ ላይ የገጠማቸው ሰዎች አሉ። ቮይሪዝም ምንለው ማለት ነው። መመልከት ሰዎችን ማሰቃየትን ቤዝ ያደረገ ወሲባዊ ድርጊቶችን የሚፈጽሙ ሰዎች አሉ። ይሄ ሳዶማኪዝም የሚባለው ማለት ነው። እነዚህ ሁሉ ድርጊቶችን ስትመለከታቸው በፖርኖግራፊ ተጽዕኖ ውስጥ ያሉ ሰዎች ናቸው አብዛኞቹን ነገሮች ሲያደርጉ የምትመለከተው። በተረፈ ደግሞ ትንኩሳዎችን ሲፈጽሙ ትመለከታለህ። ሰዎች ከጤናማ አእምሮ ወጣ ያለ ዲቪዬት ያደረገ የተዛባ ወሲባዊ የሆነ ምልከታ እንዲኖራቸው ሰዎች ያደርጋል። ክሊን የተባሉ አንድ ሰው ሲናገሩ ምን ይላሉ? ማንኛውም ሰው ልትሆን ትችላለህ ይላሉ። ማንኛውም ሰው የህግ ጠበቃ ሁን፣ የሐኪም ሁን፣ ወይም ደግሞ የ15 ዓመት ወጣቱን ፕሬዚዳንትም ሁን በፖርኖግራፊ አማካኝነት ወደ ተሳሳተ የወሲባዊ ግብ ትሬን ልትደረግ ትችላለህ፣ ኦኬ ኮንዲሽን ልትደረግ ትችላለህ ብለው ያስቀምጣሉና ትውልዳችን ውስጥ አሁን ላይ እየተከሰተ ላለው ይሄ ዲቪዬሽን ምንድነው? ይሄ እየተደረገ ያለው ምንላቸው በየመንገዱ የምናያቸው ነገሮች ውስጥ የፖርኖግራፊ እጅ ምን ያህል የላቀ እንደሆነ በዚሁ ማየቱ ያስፈልጋል። ስነ አእምሯዊ ቀውሶቹ ብዙ ናቸው። ይሄኛውን ካነሳው ይበቃኛል። አካላዊ ቀውሶቹ ሁሉም ሰው የሚያለቅስባቸው ናቸው። በየቦታው በጣም በርካታ አካላዊ ቀውሶች አሉት። ኢሬክታይል ዲስፈንክሽን የብልት አለመቆም የሚባሉ ችግሮች፣ ፕሪማቹር ኢጃኩሌሽን፣ ዲሌይድ ኢጃኩሌሽን ምንላቸው የሰዎችን ወሲባዊ ድርጊቶች ላይ በጣም ከፍተኛ የሆነ ተጽዕኖ ማምጣት የሚችሉ ከፍ ያሉ ተጽዕኖዎች አሉት። በተለይ ፖርኖግራፊ ከማስተርቤሽን ጋር የተያያዘ እና የማይለያይ
ድርጊት በመሆኑ ማለት ነው። በአማርኛ በላቸው። ኦኬ ኢሬክታይል ዲስፈንክሽን ማለት የብልት አለመቆም ችግር፣ ፕሪማቹር ኢጃኩሌሽን ማለት የዘር ፈሳሽን ቀድሞ ማፍሰስ ወይም ፈጥኖ ማፍሰስ፣ ዲሌይድ ኢጃኩሌሽን ማለት ደግሞ ዘግይቶ የመጨረስ ችግሮች ናቸው። እነዚህ በጣም ወሳኞቹ እነዚህ ሶስቱ ናቸውና እነዚህ ሁሉ ነገሮች በአዲክሽን ውስጥ ባሉ ሰዎች ላይ እለት እለት የሚታዩ ታንጅብል የሆኑ ኮንሲኩዌንሶች ናቸው። ስነ ልቦናዊ ቀውሶቹን ከተመለከተን ወይም ይሄ ሳይኮሎጂካል ምንላቸውን ማለት ነው በጣም ወሳኙን ነገር ብቻ ላንሳ። አሁንም ደብል ላይፍ ምንለው ይሄ ድርብ ህይወት የምንለው ነገር ነው። ድርብ ህይወት ማለት ቅድም እንዳልኩ ሰዎች ሁለት ማንነት ነው የሚኖራቸው። ፖርኖግራፊ ብዙ ጊዜ የሚገለጥ ነገር አይደለም። ሰዎች ፕራይቬትሊ የሚይዙት የህይወታቸው ክፍል ነው የሚሆነው። ስለዚህ ፕራይቬትሊ የሚታመሙ ሰዎች ናቸው። ፐብሊክሊ ሲታያቸው ስኬታማ ሊመስሉ ይችላሉ። የሚናገሩ ሰዎች ናቸው፣ የሚያስተምሩ አገልጋዮች ናቸው። እነዚህ ሰዎች ግን ፕራይቬትሊ እየቆሰሉ ያሉ ሰዎች ናቸው። ድርብ ህይወት ነው ያላቸው። ሰው ፊት ይስቃሉ፣ ጓዳቸው ሲገባ ግን ለቅሶ የሚያጠቃቸው ሰዎች ናቸውና ይሄ ደብል ላይፍ ያላቸውን ሰዎች እያፈራ ነው። ከዚህ በተጨማሪ የሚመጣው ነገር ምንድነው? ኮግኒቲቭ ዲሶናንስ የምንለው ወይም የህሊና መናወጥ የሚባለው ነገር ነው። የህሊና መናወጥ ማለት ምን ማለት ነው? ሰዎች መኖር አለብኝ ብሎ በሚያስቡት የሞራል ልዕልናና አክቹሊ እየኖሩት ባሉት ህይወት መካከል ያለው ልዩነት የሚያመጣው የህሊና ቁስል ነው። አመለካከታቸው አለ እዚህ ጋር፣ አኗኗራቸው አለ እዚህ ጋር። በሁለቱ መካከል ያለው ለየቅልነት ሰዎችን የህሊና ነውጥ ውስጥ ይከታቸዋል። ሲምፕል ኤግዛምፕል ሲጋራ ሱስ ውስጥ ያለ ሰው ብለን እናስብ። የሲጋራ ሱስ ውስጥ ያለ ሰው እና ሲጋራ ለጤና ይጎዳል የሚል አመለካከት ያለው ኦኬ፣ አመለካከቱ ለጤና ይጎዳል የሚል ነው፣ ህይወቱ ግን ሱስ ውስጥ ነው። ይሄን ስትመለከት ይሄ ሰው ህሊናው እየተናወጠ ነው። ኦኬ፣ ሳይኮሎጂስቶች እንደዛ ነው የሚሉት፣ የህሊና መናወጥ ውስጥ ናቸው እነዚህ ሰዎች። ብዙ ጊዜ እኔ ፖርኖግራፊ ማየት ያለበት ለይ ቸርች ውስጥ ያሉ ሰዎች እኔ ፖርኖግራፊ ማየት የለብኝ የሚላሉ። በክርስቶስ ነው እንግዲህ ህይወታቸውን ሜዥር የሚያደርጉት፣ ቅዱስ መሆንን ነው የሚፈልጉት። ያንን የሚጠብቁት ከፍ ያለ የሞራል ልዕልና ተመልክተው ዛሬ ግን ህይወታቸውን ሲመለከቱ ያ የህሊና ነውጥ ከፍተኛ የሆነ የውስጥ ዝለትን ይፈጥራል። ፍረስትሬት ማድረግ በራስ ህይወት ውስጥ ይሄ በጣም ከፍ ያለ የሳይኮሎጂካል ቀውስ ነው ለነዚህ ሰዎች የሚሆነው ማለት ነውና ይሄን አንድ መታየት ያለበት ስለ ልቦናዊ ቀውሱ ነው። ማህበራዊ ቀውሱን ከተመለከትን ወንዶችና ሴቶችን መመልከት በቂ ነው። ማህበራዊ ቀውሱ የፖርኖግራፊ ማህበራዊ ቀውስ ማለት በፖርኖግራፊ አይዲዮሎጂ ርዕዮተ ዓለም ነው ባይዘው አይዲዮሎጂ ነው ፖርኖግራፊ። በዛ አይዲዮሎጂ ውስጥ ትሬን የተደረጉና ክሬት የተደረጉ ወንዶችና ሴቶች ማህበረሰባችን ውስጥ ሲበዙ የሚፈጠረው ማህበረሰብ ማህበራዊ ቀውስ ውስጥ ነው የሚሆነው። ወንዶች ሴቶችን ኦብጀክቲፋይ የሚያደርጉበት፣ ሴቶች ወንዶችን ኦብጀክቲፋይ የሚያደርጉበት እንዲህ አይነት ማህበረሰብ ሲፈጠር ይሄ ማህበራዊ ቀውስ ነው። አንድ ፊሊፕ ዚምባርዶ የተባሉ The Demise of Guys የሚል አንድ የቴድ ቶክ የሚባል ፌመስ እንትን አለ አይደል? እዛ ፕሮግራም ላይ ቀርበው ያቀረቡት ጥናት ነበርና እሳቸው The Demise of Guys የወንዶች መሞት ብለው ነው ያስቀምጡትና ወንድነት እየሞተ ነው። ወንዶች አሉ፣ ወንድነት ግን እየሞተ ነው በእኛ ዘመን ላይ። ለምን ከተባለ አብዛኛው ወንድ ኢነርጂው ድሬን እየሆነ ያለው በዚህ አይነት ጉዳዮች ላይ ስለሆነ ማለት ነው። እሳቸው ምን ይላሉ? ማህበራዊ ህይወቱ ላይ ያልነቃ ምንም ነገሮችን ኮንትሪቢዩት ማድረግ የማይችል ማህበረሰብ ውስጥ ኮንትሪቢዩት አለማድረጉ ብቻ አይደለም ለማህበረሰብ ስጋት የሆነ ወንዶች እየተፈጠሩበት ያለበት ዘመን ላይ ነው የምንገኘውና ይህ ሁሉ የማህበራዊ ቀውሱ ሌላኛው መገለጫ ነው። ሌላኛውና ሲቪር የሆነው ቀውሱ ደግሞ መንፈሳዊ ቀውሱ ነው። ይሄ መንፈሳዊ ቀውስ የምንለው ከአምላክ ይለያል። ቅድም እንዳልኩ መኖር ካለብህ የህይወት ስርዓት በልብ ይገባ ያወጣልና ምሳሌ መጽሐፍ እንደሚለው ነው። ምሳሌ መጽሐፍ ትልቁ ምክሩ ከኢዚ መኒና ከኢዚ ሴክስ ራቁ ነው። ቀላል ገንዘብ፣ ቀላል ወሲብ የሚባሉ ነገሮች ሰዎችን ያጠፋሉ። እነዛን ነገሮች እንድንርቅ የሚነግረንም ያ ኮንሲኩዌንስ ስላለ ነው። ሰዎች ከቤተ ክርስቲያን ይርቃሉ፣ ከቤተ ክርስቲያን ይጠፋሉ በዛ ምክንያት ማለት ነውና መንፈሳዊ ቀውሶቹም ላቅ ያሉ ናቸው። እንግዲህ በጥቂቱ ቀውሱ ይሄን ይመስላል። ያ እውቀቱ እያላቸው ለምሳሌ አሁን የምናወራቸውን ነገሮች ጉዳቱንም መዘዙንም እንዲሁም ደግሞ በራስ ህይወት እያመጣ ያለውን ነገር እያወቀ ለሚያደርጉ ሰዎች ምን አይነት ምክር ይኖራል? በጣም በጣም አሪፍ ጥያቄ ነው። ለምን ካልከኝ መጽሐፌ ላይ አንስቼዋለሁ ይሄን ነገር። ኖት ኦንሊ ስለ ፖርኖግራፊ ብቻ አይደለም፣ ሌሎች ሰዎችም ይጠይቁኛል ይሄን ነገር። ትልልቅ ፓስተሮች አሉ፣ በዚህ ጉዳይ ውስጥ ያሉ ትልቅ አገልጋዮች አሉ። መጽሐፍ ቅዱስን አስተምሩ ብለህ በሰጣቸው ያለ ማቋረጥ መናገር የሚችሉ ሰዎች አሉ። እውቀት ችግር አይደለም ያለባቸው እነዚህ ሰዎች፣ የእውቀት ችግር አይደለም ያለባቸው። መጽሐፌ ላይ አድርገው ያደረኩት ነገር ሰዎችን የሚያድነው እውቀት አይደለም፣ ክብደት ነው። ማለት የእግዚአብሔር ልጅ ነህ ስትባል ደስ ሊልህ ይችላል፣ ልታውቀው ትችላለህ። የእግዚአብሔር ልጅ መሆኑን የማያውቅ ክርስቲያን አለ ብዬ አላስብም። ችግሩ ግን ያ ነገር በአንተ ውስጥ ምን ያህል ክብደት አለው ነው። ነፃ የሚያወጣው ክብደት ነው፣ እውቀት አይደለም። የቴዎሎጂ ማስተርስ ስላለህ ከዚህ ነገር ነፃ ትወጣለህ ማለት አይደለም። ያ የተቀመጠው እውቀት በአንተ ውስጥ ምን ያህል ክብደት ይዟል ነው።
ኦኬ አውግስቲኖስ እንደሚለው ነው ማፍቀሬ ክብደቴ ነው ይላል። ኦኬ ማለት ክብደቴ ማፍቀር የሚባለው ነገር ወይም ደግሞ ልብን መስጠት የሚባለው ነገር ነው የሰዎችን ህይወት ዲዛይን የሚያደርገው እንጂ ብዙዎቻችን የምናስበውን ያህል አንኖርም፣ የምናውቀውንም ያህል አንኖርም። ህይወታችን በእውቀታችን ልክ አይለካም። ህይወት የክብደት ልክ ነች እንጂ የእውቀት ልክ አይደለችም። ዛስ ዋይ አሁን ላይ ቅድም ላነሳህልኝም ነገር ትልቁ ነገር ሰዎች ምን ያህል ያውቃሉ የሚለው ነገር ሳይሆን ያ ነገር ምን ያህል አንደርስታንድ አድርገውታል ወይም ምን ያህል በእነሱ ውስጥ ተቀምጧል የሚለው ነገር ነው። ከቤተ ክርስቲያን ውጭ ላሉ ሰዎች ደግሞ እና ስለ ፖርኖግራፊ በደንብ ጥልቅ እውቀት ያላቸው ብዙ መናገር የሚችሉ ሰዎች ነገር ግን በዛ ውስጥ ያሉ ሰዎች ላይ የመፍትሄው አቅጣጫ ላይ በስፋት እንመለከተዋለን። እነዛን ሰዎችንም ያካተተ የመፍትሄ አቅጣጫ ስላለኝ ማለት ነው በዛ ውስጥ። ስለዚህ በዛ ላይ እናወራዋለን ስለ መፍትሄው ስንነጋገር። በጣም ቆንጆ። እዚህ ጋር ቅድም ስታነሳ ወንድነት ኦልሬዲ እየጠፋ ነው ወይም ደግሞ ጠፍቷል የሚል ነገር አነሳ። ሴትነትስ አልጠፋም? ሴትነትም እየጠፋ ነው። አክቹሊ ወንድነትን ፎከስ ያደረኩት እዛ ላይ በስፋት እየተስተዋለ ስለሆነ ነው። ሴትነትም እየጠፋ ነው። ሴቶች አሉ፣ ወንዶች አሉ። ወንድነትና ሴትነት ነው አሁን ላይ ችግር እየተገጠመው ያለው ገብቷል። ግን ሪላቲቭሊ ሴትነት አለ፣ የተወሰነ አለ። ሴትነትን የሚያጠፉ ብዙ ነገሮች አሉ። ኖት ኦንሊ ፖርኖግራፊ። ኦኬ የተወሰነ አይነቱ ፌሚኒዝምም እኮ እንደዛ ነው ካሰብ ነው። ስለዚህ ሴትነት እግዚአብሔር የፈጠረው ወንድና ሴትን ገብቷል። ወንዱን ወንድን ያደረገው፣ ሴቱን ሴትን ያደረገው። እነዚህ ሁለት ፍጥረታት ወይም ደግሞ እነዚህ ሁለት ሰዎች በኃጢአት ምክንያት ከዛ ቦታ ከዛ ከተቀደሰው ስፍራ ወጥተው ከወጡ በኋላ እርስ በርሳቸው የገቡበት መፎካከር የገቡበት ቀውስ አንዱ አንዱን ማንነቱን እንዲያጣ ያደረገው መሆኑ ግልጽ ነው። ይሄ የሚያከራክር ነገር አይደለም። ፖርኖግራፊ ደግሞ እዛ ላይ የተጨመረ ጋዝ ነው። እዛ እሳት ውስጥ የተጨመረ ጋዝ ነው የሚሆነው እና ያ ነገር ትክክል ነው። ሁለቱም ሳይድ እንዳለ ቅድም መዘዞችን ስታነሳ አንድ እንድታነሳልኛለ ብዬ ካሰብኳቸው ነገሮች አንዱ ስለ ትዳር ሰው አሁን በጣም ብዙ ሜሬጅ ዲቮርስ እያደረገ ነው። ዲቮርሱ ደግሞ ከፍተኛውን ፐርሰንቴጅ ምን ያክል ፐርሰንት ባላቅም ከፍተኛው ፐርሰንቴጅ እንደሆነ ግን አውቃለሁ የሴክሹዋል ፕሮብለም ነው። ሰው ለዚህ ዋናው ምክንያት ይሄ ሊሆን ይችላል በሚገባ። ስለዚህ ጥናት ያደረከውን ነገር ብታወራ። የስ እንዴት መሰለም የሚሆነው ፖርኖግራፊ ማለት በሰዎች አእምሮ ላይ ከትዳር ጋር የሚወዳደር ነገር ነው። ብዙ ሰዎች የፖርኖግራፊ ውሰኛና አግባ ይለዋል። ትዳር ነው መፍትሄው ብለው ይነግረዋል። ትዳር መፍትሄ አይደለም ለፖርኖግራፊ። ምን ማለት መሰለ የቁማር ሱስ ስላለበት ሰው ገንዘብ ብትሰጠው ቁማር ያቆማል? አቆም በጭራሽ። ምክንያቱም ችግሩ ገንዘብ አይደለም ያዘው ከነገሩ ጋር ነው አዲክሽን ያዘው። ገብቶሃል? ከዛ ካለው ቅድም ካወራነው ቫሪያብል ሬሾ ሪዋርድ ሲስተም ጋር ነው ሱስ የያዘው እንጂ የገንዘብ ጦት አይደለም ሰዎችን ወደ ቁማር የሚወስደው። ልክ እንደዛ ነው የወሲብ ጦት አይደለም ሰዎችን ፖርኖግራፊ ውስጥ የሚከታቸው። ስለዚህ ትዳር ሰጥታቸው ትዳር ውስጥ አስገብታቸው ኮንስታንት የሆነ የወሲብ አገልግሎት እንዲያገኙ ብታረጋቸው እንኳን ከዛ ነገር ውስጥ ነፃ ሊወጡልህ አይችሉም። ረዳኝ። ፖርኖግራፊ ማለት በትዳር የሚፈወስ ሳይሆን ከትዳር ጋር የሚወዳደር ኮምፒት የሚያደርግ የሆነ ታይም ላይ ትዳርህን ወይ እኔን ምረጥ የሚል አይነት ነገር ነው ፖርኖግራፊ ማለት። ከእውነተኛ ወሲብ ጋር የሚወዳደር አይነት ነው እንጂ የእውነተኛ ወሲብን የምትማርበትም ስፍራ አይደለም። ስለዚህ ምን ይፈጠራል? ፖርኖግራፊ ላይ የሚታዩ አክቶች አሉ። ቅድም እንዳልኩ በመድኃኒቶች የሚደረጉ ናቸው አብዛኞቹ። ፐርፎርማንስ ናቸው አብዛኞቹ፣ ቲያትር ናቸው እዛ ጋር የሚደረጉት። በርካታ የፖርን ስታሮች ያው ተዋናዮች ማለት ነው የጻፏቸው መጽሐፍቶች አሉ በዚህ ጉዳይ ላይ። ከዛ ነገር ወጥተው ራሳቸውን የገመገሙበት መጽሐፍት አሉና እነሱ ሰዎች እንደሚናገሩት ከሆነ አንዳንዱ ምን ትላለች ፖርኖግራፊ ተዋናዮች ማለት የዓለም ቁጥር አንድ ውሸተኞች ነን ብላ ትናገራለች። የዓለም ቁጥር እዛ ጋር የሚታየው ደስታ፣ እዛ ጋር የሚታየው ፌሽታ፣ እዛ ጋር የሚታየው ጩኸት የውሸት ነው፣ ቲያትር ነው እዛ ጋር እየሰራን ያለ ነው። ሰዎች ያንን ነገር እንደ እውነተኛ ነገር አድርገው ይረዱና ቤቴ ገብትቼ ልተግበረው ይላሉ። እዛ ጋር የሚደረገውን ነገር እዛ ጋር የሚከወነውን ድርጊት ከሚስታቸው ይጠብቃሉ፣ ከባላቸው ይጠብቃሉ። ገብቷል? ከእውነተኛው ዓለም የወጣ ነገርና ቅድም እንዳልኩ ሱፐርናቹራል ያልኩ ስቲሙላይ እንደሆነ ናቹራል አይደለም ነገሩ ሱፐርናቹራል የሆነ ነገር እንደሆነ አንደርስታንድ ሳያደርጉ ከሚስታቸው ኤክስፔክት ያደርጋሉ። ኦኬ እዛ ጋር ያዩዋትን ሴት በሚስታቸው ማግኘት ይፈልጋሉ። ያ ነገር ትልቅ ቀውስ ነው የሚፈጥረው ቤት ውስጥ። ሌላኛው አብዛኞቹ ወንዶች ቅድም እንዳልኩ የአካላዊ ቀውሶች ገጥማቸዋል። ኤሬክታይል ዲስፈንክሽን ያልኩ የብልት አለመቆም ሊሆን ይችላል፣ ወይም ቶሎ መጨረስ ወይም ደግሞ ዘግይቶ መጨረስ የሚባሉ ነገሮች የሚፈጠሩበት ምክንያት ፖርኖግራፊ በራሱ ያን ነገር ስለሚያመጣ ነው። ከዛ በተጨማሪ ግን ለትዳር ውስጥ እነዚህ ነገሮች ተስማሚ አይደሉም። ያ አካላዊ ቀውስ ሲመጣ እነዚህ ሰዎች ትዳራቸው ላይ
በሚገባ ፐርፎርም እንዳያደርጉ ወይም ደግሞ በሚገባ መስጠት ያለባቸውን ነገር እንዳይሰጡ ያመጣባቸዋል ያ ነገር። ፕላስ ደግሞ ፐርፎርማንስ አንዛይቲ የምንለው ነገር አለ። እዛ ጋር የምታየውን ድርጊት ቤት ገብቼ እንዴት ነው መተገብረው እችላለሁ ወይ ያን ነገር እዛ ጋር እንዳየሁት አድርጌ መተግበር እችላለሁ ወይ የሚለው ጥያቄ በራሱ ሰዎችን አንድ ለትዳር መፍረስ ትልቁ ምክንያት ነው ማለት ይቻላል። እንግዲህ ይህን ያክል በጣም አስጊ ለሆነው ለዚህ ጉዳይ መፍትሄ አለው? መፍትሄዎች ውስጥ ምንድን ናቸው? በሚገባ መፍትሄዎች አሉት። ያው መፍትሄ ባይኖር ኖሮ ችግሩን ማውራትም ጥቅም የለው። ተቀብለን ነው ዝም ብለን መቀመጥ ያለብን። ዋናው ነገር ነው። yes መፍትሄ ነው ሊያቆየንም ሊያጸናንም የሚችለው ነገር። መፍትሄው ምንድነው? በመጽሐፌ ላይ በስፋት ተንተኝበታለሁ። በአንድ ክፍል ሙሉ አንድ ክፍል የሰጠሁት ይሄንን ነው። የብርሃን ህግ ያልኩት ነው መፍትሄው። የብርሃን ህግ ብዬን የሰጠሁት ብርሃን በሚለው ውስጥ እያንዳንዱ ቃላቶች የሚጠቁሟቸው የመፍትሄ አቅጣጫዎች አሉ። እያንዳንዱ ፊደላት ለምሳሌ በሚለው ብርታተ መለኮትን ያሳያል። አንድ ሰው ከፖርኖግራፊ አዲክሽን ለመውጣት መጀመሪያ የሚያስፈልገው ነገር ብርታተ መለኮት ነው። ጳውሎስ እንዳለው ኤፌሶን 6 ላይ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ ይላል። ይሄ መንፈሳዊ ህግ ማሸነፍ የምንችለው በመበርታት ነው። በጌታ ኃይል በመበርታት ውስጥ ነውና ብርታተ መለኮት የሚባለው ነገር በጣም አስፈላጊ ነገር ነው። ብርታተ መለኮት 3 ነገሮችን በውስጡ ይዛል። በስፋት አብራርቻለሁ መጽሐፉ ላይ 3 ጸዎች ብያቸዋለሁ። ጸጋ፣ ጸሎትና ጸባይ ያልኳቸው 3 ነገሮችን በውስጡ ይዛል። ሁለተኛው እርጋተ ህሊና ያልኩት ነው። ብርሃን በሚለው ውስጥ የምታሳየው እርጋተ ህሊና። ቅድም እንዳልኩ የፖርኖግራፊ አንደኛው ቀውስ የህሊና ነውጥ ነው። የህሊና መናወጥ ሰዎች በአመለካከታቸውና በአኗኗራቸው መካከል የሚፈጠረው ለየቀልነት የሚያመጣባቸው የህሊና ቁስል ነው። ያ ነገር ካሰብከው በሁለት መልኩ ልትፈታው ትችላለህ። አንድ አመለካከትህን በማውረድ ነው። 2 አኗኗርህን በመቀየር ነው። ብዙ ሰዎች የሚቀላቸው ነገር አኗኗራቸው ነው፣ ይሄ አመለካከታቸውን መቀየር ነው። ዲናይ ሊያደርጉታል። እኔ ችግር የለብኝም ሊሉ ይችላል። ሚኒማይዝ ሊያደርጉት ይችላሉ ፕሮብለማቸውን። አይ እኔ እንደሌሎቹ ሰዎች አይደሉም ሊሉ ይችላሉ ምናምን። እርጋታ ህሊናን ለማምጣት ግን ከዛ ከህሊና ነውጥ ወጥተን እርጋታ ህሊናን ለማምጣት ግን ግዴታ ምን ያስፈልጋል ከተባለ አኗኗራችንን መታገልና መቀየር አለብን። ፔንፉል ነው፣ አንደርስታንድ አደርጋለሁ። ይሄን በጣም ይከብዳል። ከዛ ነገር ውስጥ መውጣት ከለመድከው ነገር ቅድም እንዳልኩ አዲክሽን ነው ይሄ ነገር እና ከባድ ነው፣ እጅግ በጣም ከባድ ነውና ከዛ ነገር ውስጥ ለመውጣት አኗኗርን ግን መታገል ያስፈልጋል። እንዴት ነው አኗኗራችንን መቀየር የምንችለው ከተባለ 6 የለውጥ ደረጃዎችን አስቀምጫለሁ። 6ቱ የለውጥ ደረጃዎች ቅድመ ማሰላሰል፣ ዝግጅት፣ አክሽን ወይም ደግሞ ድርጊት እና መጽናት ያልኳቸው 5 የእንትኖች ናቸው፣ ደረጃዎች ናቸው። የለውጥ ደረጃዎች ብዬ ያስቀምጥኳቸው ናቸው። ቅድምም አንስተነዋል። አንድ ሰው ስለ ፖርኖግራፊ በቂ ኖሌጅ ሊኖረው ይችላል። ያ በቂ ኖሌጅ ያለው ሰው በእኔ መዳደብ ደረጃ መሰረት የማሰላሰል ደረጃ ላይ ያለ ሰው ነው። ማሰላሰል ነው። ስለዚህ ያንን እውቀቱን እንዴት ነው ኮንቨርት የሚያደርገው የሚለውን ነገር መጽሐፌ ላይ በስፋት አብራርቻለሁ፣ በስፋት አስቀምጫለሁ። ከአንዱ ደረጃ ወደ ሌላኛው ደረጃ እንዴት ነው መሻገር የሚቻለው፣ ሰውስ እንዴት ነው ያለበትን ደረጃ ሊያውቅ የሚችለው የሚለውን ነገር እና በቀላሉ አፕላይ ሊደረግ የሚችል ነገር ነው ብዬ አስባለሁ። ይሄን ነገር በስፋት መጽሐፌ ላይ ገልጬዋለሁ። ብርሃን በሚለው ውስጥ 3ኛው ይሄ ሀ የምትለው ቃል የምታሳየው ሀሊዮ ድርጊት የሚለውን ነው። ሀሊዮ ማለት ኪዳነ ወልድ ክፍሌ እንደሚፈቱት ከሆነ ከነቢብ ከገቢር በፊት ያለ በአእምሯችን የምንፈጥረው ሐሳብ ነው። ማለት የሆነ ድርጊት ልትፈጽም ስትል በአእምሮ የምትሰራው ሮድማፕ አይነት ነገር ነው። እንደዚህ ያደርገዋለሁ የምትለው ነው እና ብዙዎቹ ሰዎች በአእምሯቸው ነው የሚሸነፉት። ፖርኖግራፊ ላይ የመውጣት መንገድ ይጀምራሉ። አብዛኞቹ ያወቅኳቸው ሰዎች ተመችቷቸው የተቀመጡ ሰዎች አይደሉም። ይጀምራሉ ከዚህ በኋላ ብለው የሆነ መንገድ ለመጀመር ይሞክራሉ። የሚሳካላቸው ላይኖሩ ይችላሉ። አብዛኞቹ አይሳካላቸውም። 2 ቀን 3 ቀን ይቆያሉ። 1 ሳምንት በጣም 2 ሳምንት በጣም ሲቆዩ ከዛ በኋላ ግን ወደ ኋላ ደግሞ ይመለሳሉና የአንድ የተጀመረን የለውጥ መስመር ለማጽናት ሰዎች እንዴት አእምሯቸውን መቆጣጠር ይችላሉ? እንዴት ፋይት ማድረግ ይችላሉ? ሪያክሽን ሲኩዌንስ ያልኩት ነገር አለ። የፖርኖግራፊ ምላሽ ቅደም ተከተሎች ብያነሷቸውና ቀስቃሾች ነገሮች ይኖራሉ። እነሱ ነገሮች እንዴት አቮይድ እናደርጋቸዋለን? ምንድናቸው የሚለው እንዴት እንለያለን የሚለው ነገር ኢምፖርታንት ነው። የመጨረሻው ብርሃን በሚለው ውስጥ የምትለዋ የምታሳየው ንቁ ባልንጀራ የሚል ነው። ንቁ ወዳጅ፣ ንቁ ባልንጀራ ያስፈልገናል። ንቁ ባልንጀራ 4 አይነት ሰዎችን ያካትታል። ንቁ ጓደኞችን ያካትታል፣ ንቁ ቤተሰብን ያካትታል፣ ንቁ ቤተክርስቲያንን ያካትታል፣ ንቁ መንግስትን ያካትታል። እነዚህ 4 ኮምፖነንቶች አንድ ላይ ሲስተባበሩ ነው ንቁ ባልንጀራ ሆነው ቅድም እንዳልኩ ከላይም ወደ ታች ከታችም ወደ ላይ መጥቶ ሳንድዊች አድርገን ነገሩን ከሀገራችን ከምድራችን ላይ እናጠፋ የምንችለው ማለት ነውና የመፍትሄ አቅጣጫው በስፋት ተገልጿል በመጽሐፉ ላይ። የብርሃን ህግ የተሰኘ ነው ማለት ነው። ዋው! እንግዲህ አንተ ለ5 ዓመት ጥናት ስታደርግ ወደዚህ መረዳት መጥተ ሶሉሽን አለኝ፣ በዚህ ለተያዘ ለተጠመደ ሰው ሶሉሽን አለኝ፣ መፍትሄው አለኝ
ብለህ ያቀረብከው መፍትሄ ነው ከጥናቶች። yes ይህንን ፕራክቲካል አድርገ ጥናቶችን ተግባራዊ አድርገ ከዚህ ሱስ ያመለጡ ሰዎች አሉ? በሚገባ በስፋት አሉ። በርካታ ሰዎች አሉ። በዚህ ውስጥ እንዳልኩ ቲዮሬቲካሊ የሆኑ ነገሮችን ብቻ ማቅረቡ በቂ አይደለም። አፕላይ መደረግ ያለባቸው እነዚህ ነገሮች። ለዚህ ነው አሁን ስለ የመፍትሄ አቅጣጫውን መጀመሪያ ሳስበውና በዚህ መልኩ ካነበብኳቸው ነገሮች ከብዙ ነገሮች የተቀናጀ እንዲሆን ነው የመጀመሪያ እቅዴ። አሁን እንዳልኩ ብርሃን ብለ በቃ ይዘኸው ኦኬ አሁን እንደዚህ ብለ በደንብ ማሰብ ትችላለህና የተቀናጀ እንዲሆን ነው። ግን የመጀመሪያ ያሰብኩትን ሐሳብ እንድቀይር ያደረጉኝም አጋጣሚዎች ነበሩ። ያገኘኋቸው ሰዎች፣ ያናገርኳቸው ሰዎች ፌል ያደረጉብኝ መንገዶች ነበሩ። ለምሳሌ ኦኬ ይሄ በዚህ መልኩ ቢሆን ብዬ የጀመርኳቸው ግን ፌል ያደረጉብኝ ነገሮች ነበሩና ኮንሲስተንትሊ ሳወራቸው የነበሩ ሰዎች ኦኬ አሁን እንደዚህ እናድርግ አሁን ደግሞ እንደዚህ ይሁን ሲባል ኢዚ ነው ለሰዎች የሚሆነው ይሄ ነገርና ትክክለኛ ሞቲቭ ካላቸው ሰዎች ትክክለኛ ተነሳሽነቱ በውስጣቸው ካለ በእነዚህ ፕሪንሲፕሎች ተጠቅመው ከእግዚአብሔር ጋር እንደው በሰው ማቅም የሚቻል ነገር አይደለም። ነገሩ ይከብዳል። ሱስ እንደ መግቢያው አይደለም መውጫው። ልክ ነው አይደል? ገብተህ ዞር ብለህ ስትመለስ በሩ ተዘግቷል። ነገር የመርፌ ቀዳዳ ነገር ነች የምትሆነውና ያንን ነገር ግን አትሊስት እንኳን የሆነ መሰረት ይጥላል ብዬ አስባለሁ። በሚገባ የሰሩላቸው ሰዎች አሉ። ግን ደግሞ ከዚህም በኋላ የሚመጡ ሰዎችና ሰፊ ስራ መስራት ለሚፈልጉ ሰዎች መሰረት ሆኖ ከዚህ በኋላ አሳድገውት ደግሞ ኦኬ እንደዚህ ቢጨመር እንደዚህ ቢቀነስ ደግሞ ተብሎ በስፋት አገልግሎት ሊውል የሚችል ነገር ነው ብዬ ደግሞ አስባለሁ። እስቲ ፌል ያደረክበት ነገር ለምሳሌ ሞከረ አፕላይ ለማድረግ ሞከረ ፌል ያደረክበት ነገር። ምክንያቱም አንዳንድ ሰዎች ከዚህ በተለየ መንገድ እየሞከሩ ያሉ ሰዎች ሊኖሩ ስለሚችሉ አንተ ያሻሻልከው ይሄን አሻሽያለሁ ፋይናሊ እዚህ ጋር ደርሻለሁ ያልከን ነው። ግን አሁን ሌላውን እየሞከሩ ያሉ ሰዎች አሉ። ያ ፌል ያደረክበትን ብትነግረን ደግሞ ትንሽ ጥሩ ሊሆን ይችላል ብዬ አስባለሁ። ያ ትልቁ ነገር ኮንፊደንስ የሚባል ነገር በጣም ፌል ያደረኩበት ነገር ቢኖር ኮንፊደንስ። ብዙዎቹን እንደ ኮንፊደንስ በደንብ እንጂ ኑራችሁ የሚለውን ነገር በጣም እናገር ነበር፣ አስተምር ነበር ይሄን ነገር። በኋላ ግን በቀላሉ ኮንፊደንስ የሚባለው ነገር ወደ ፕራይድ ወይ ደግሞ ወደ ትዕቢት ሊቀየር እንደሚችል ነው አንደርስታንድ ያደረኩት። እና መጽሐፌ ላይ በስፋት ገልጬዋለሁ። ትህትና ነው በቃ ሰውን ነፃ የሚያወጣው። ትሁቱን አልችልም በል አንዳንዴ በቃ አልቻልኩም በል ተረዳኝ እንጂ ሁሉ ነገር በቃ ይሄ በሞቲቬሽናል ስፒች አይሆንም። በቃ እችላለሁ በል አሁን ደግሞ ተነሳ ምናምን በዛ አይደለም የሚሆነው። ካልቻልኩም ማለት በጣም መልካም ነገር ነው ተረዳኝ። እና ለዚህ ነው አሁን በርካታ ሰዎች አሉ ኢንከሬጅ አረጋቸው የነበሩ ገብቷል። በጣም ኮንፊደንስ የነበራቸው ግን የሆነ መንገድ ይጀምራሉ፣ ድጋሚ ፌል ያደርጋሉ። የሆነ መንገድ ይጀምራሉ፣ ከዛ ድጋሚ ፌል ያደርጋሉ። ከዛ ምንድነው ይሄ ነገር ብዬ ነው ራሴን መጠየቅ የጀመርኩት። ቆይቼ አንደርስታንድ ሳደርገው ኦኬ ይሄ ነገር ትህትና እስቲ ኦኬ እንደምትወድቅ ማሰብ መልካም ነገር ነው። ኦኬ ከዛሬ ጀምሮ ብለህ ጠረጴዛ ስለመታህ ብቻ ያን ነገር አትመለስበትም ማለት አይደለም። ያ ነገር አይደለም ያስፈልግ። ትህትና ትሁት መሆን መልካም ነገር ነው። በእግዚአብሔር ላይ መታመን ነው ትልቁ ነገር። ኦኬ በራስ መተማመን ሳይሆን በእግዚአብሔር ላይ መታመን የሚለውን ነገር በስፋት ለምሳሌ ያየሁት ነገር ነው። ዋው! ይህንን መጽሐፍ የፖርኖሲስ ትውልድ ያንተን መጽሐፍ 5 ዓመት ጥናት አድርገ በጣም ቆንጆ በሆነ መልክ ያቀረብከው መጽሐፍ አንድ ሰው ሲያነበው ምን ቢያገኝ ነው አንተ ትርፋማና ውጤታማ የምትሆን? ወይም ደግሞ ይህንን መጽሐፍ አንብቦ አፍተር ኦል ምን እንዲያገኝ ነው ፍላጎት? የመጽሐፌ መግቢያ ላይ ጠቅሼዋለሁ ይህን ነገር። ትልቁ ራእይና ግቤ እግዚአብሔርን የሚፈራ እግዚአብሔርን የሚያውቅ ቅዱስ የሆነ ትውልድን መፍጠር ነው። በቃ ይሄ ትውልድ እንዲፈጠር ነው። ብዙ ጥያቄ ሊያስነሳ ይችላል። መግቢያ ላይ አንስቼዋለሁ። ማለት ኦኬ የተነሳው አንድ ኢሹ ነው። ፖርኖግራፊ የሚባል ኢሹ ብቻ ነው የተነሳው። ይሄ ነገር ምን ያህል የትውልዱን አብዛኛውን ችግር ፈቶ አሁን ያልከውን ግብ ያሳካ ይችላል የሚል ጥያቄ ተነስቶልኝ ያውቃል ከዚህ በፊት። ነገሩ ግን እንደዚህ እንዴት መሰለ፣ በሕክምና ኢሚኖ ኮምፒተንት እና ኢሚኖ ኮምፕሮማይዝድ ምንላቸው ሰዎች አሉ። ማለት የበሽታ መከላከል አቅማቸው የተዳከመና ጠንካራ የሆኑ ሰዎች አሉ። አንድ ሰው የበሽታ መከላከል አቅሙ ከተዳከመ ጉንፋኑም ይበረታበታል። ኦኬ የያዘው ነገር ሁሉ ይበረታበታል። ትንሽ ነገሮች ሁሉ ይበረቱበታል። ልክ እንደዛ ነው ማስበው እኔም። ፖርኖግራፊ ማለት የትውልዱ ቁጥር 1 ነቀርሳ ነው። በዚህ ጊዜ ላይ ቁጥር 1 ፈተናችን ነው። ይሄን ፈተናችንን አሸነፍን ማለት ኢሚኖ ኮምፒተንት ሆነን ማለት ነው። በኔ እይታ ማለት ጉንፋኑ አይበረታብንም። ኦኬ ሌላው ተራ በሽታ አይበረታብንም። ራሳችንን ዲፌንድ ማድረግ አቅሙ ይኖርናል ብዬ አስባለሁ። ለዚህ ነው ኢሚኒቲ ይኖርናል። yes ያ ኢሚኒቲ በሚገባ ይኖርናል። ያ ኢሚኒቲም ነው ከሌሎች ነገሮች ሊያድነን የሚችለው። ለዚህ ነው ይሄን ሪሰርች ላይ ፎከስ ያደረኩት ያንን ትልቅ ቪዥን ለማሳካት ማለት ነው። ፕላስ ደግሞ መጽሐፉ የሆነ ነገር ኮንትሪቢዩት እንዲያደርግ ፈልጋለሁ። ከምን አንፃር ከተባለ ተደራሲዎቹ
በፖርኖግራፊ ሱስ ውስጥ ያሉ ሰዎች ብቻ አይደሉም አላማዬና አድሬስ ያደረኳቸው ሰዎች። አድሬስ ያደረኩት እነሱም ብቻ ሳይሆን የካውንስሊንግ ባለሙያዎች፣ የቤተ ክርስቲያን መሪዎችን፣ ወላጆችን እንደዚሁም ደግሞ የከፍተኛ ባለስልጣኖችን የመንግስት ከፍተኛ ባለስልጣኖችን የሚጨምር ነገር ነው። እነዚህ ሁሉ ነገሮች ይሄን መጽሐፍ በማንበብ በጣም ይጠቀማሉ ብዬ አስባለሁ። ምክንያቱም ፕሪንሲፕሎችን ዲዛይን ያደርጋል። ቅድም እንዳልኩ ፖርኖግራፊን ዲፋይን ለማድረግ ብዙ ይታትራል። ለምን ከተባለ አዲክሽን ውስጥ ላለ ሰው አይደለም ባይዘው የፖርኖግራፊ ዴፊኒሽን በዋነኝነት የሚጠቅመው እንደ ፕሪንሲፕል እንደ ሀገር ነው ያ ነገር የሚጠቅመን ነገሩን ኮንትሮል ማድረግ ስላለብን ማለት ነውና አማካሪዎችን በጣም ምክንያቱም ኦርጋናይዝድ የሆነ ሶሉሽን ፓዝዌይ ነው ያስቀመጥኩት። ማሳደግ ይቻላል ይሄን ነገር ብዬ ማምናለሁ። ሰው ሁሉንም ማዕከል ያደረገ ነገር ስለሆነ ሁሉም ገብቶ የሚጠቀምበት ነገር ነው የሚል እምነት አለኝ። ግን ትልቁ ራእዩና ግቡ ቅዱስ የሆነ እግዚአብሔርን የሚፈራና እግዚአብሔርን የሚያውቅ አንድ ትውልድን መፍጠር ነው ማለት ነው። እግዚአብሔር ይረዳል። አሜን። ይህን መጽሐፍ ብዙ ሰዎች ከዚህ በኋላ እንደሚፈልጉ ተስፋ አድርጋለሁ። ምክንያቱም ለሀገርም ለቤተ ክርስቲያንም ለግለሰብም ስጋት የሆነ ነገር ነው። ጥናት አድርገ መፍትሄ ሊሆን የሚችለውን ነገር ይዘ ይመጣው። ስለዚህ ይህንን መጽሐፍ ለማግኘት የሚፈልጉ ሰዎች በምን አድራሻ ያገኙታል? ከረንትሊ አክቹሊ መጽሐፉን በእጄ ይዤ ነበር ለአንዳንድ ለሚፈልጉ ሰዎች ብቻ ለመስጠት እየሞከርኩኝ ያለሁት። ከዚህ ጊዜ በኋላ ግን ወደ በየመጽሐፍት ቤቱ በተለይ በመንፈሳዊ መጽሐፍት ቤቶች እንደሚበተን እንግዲህ ቃሌን እሰጣለሁ። በዚህ ታትሟል ወይስ ገና ነው? ታትሟል፣ አልቋል። አልቋል። ኦኬ። አንዳንድ አንባቢዎችም እጅ ደርሷል መጽሐፉ። አሁን ላይ ደግሞ ማሰራጨቱ ነው። አንዳንድ ከተማዎችም ላይ ልክ ያለው የተወሰነ ኮፒ ማለት ነው። አሁን ግን በስፋት የሚሰራጭ ነው የሚሆነውና እስቲ ደግሞ ፎሎ አፖቹን በደንብ ለማሳወቅ ሞክራለሁ በጊዜ ሂደት ውስጥ። ስለዚህ ከታች ያንተን አድራሻ እናስቀምጥ መጽሐፉ እንዲያገኙት። ያ ይቻላል። በጣም ቆንጆ። ከታች ባለው ስልክ ይደውሉልሃል። እንዲሁም ደግሞ ሌላ አማራጭም ካለ ማስቀመጥ ትችላለህ። ይቻላል። ቴሌግራም አድራሻ ምናምን ማስቀመጥ ይቻላል። ኦልራይት። ችግር የለውም። መጨረሻ ላይ ማስተላለፍ የምትፈልገው ነገር ካለ ታስተላልፍ፣ ድሉን ልስጥህ። እሺ፣ አመሰግናለሁ በጣም አብረሽ። አንተም እዚህ ስለጠራኝ ስለጋበዝከኝ እጅግ አመሰግናለሁ። እንግዲህ ፖርኖግራፊ ማለት የሀገራችን ትልቅ ፈተና ነው፣ እንደ ዓለም ያለብን ትልቅ ፈተና ነው። በዚህ ነገር ላይ ይህን ነገር ፋይት ለማድረግ ለመታገል ሁላችንም በጋራ መቆም አለብን፣ በጋራ መያያዝ አለብን። ኦኬ፣ አሁን ምን ነቃበት ታይም ነው፣ ምን ጮህበት ታይም ነው። ቅድም እንዳልኩኝ ፖርኖግራፊ ከጮሆ በላይ አሁን መጮህ አለብን እኛ። ስለዚህ ይሄን ነገር ለማድረግ ትክክለኛው ጊዜ ሳይረፍድ ይሻላል። ምክንያቱም አሁንም እየረፈደብን ስለሆነ ማለት ነውና አሁን መነሳት አለብን፣ አሁን መያያዝ አለብን። ቤተክርስቲያን መቆም አለባት። አሁን ከማንም ድርጅት በላይ ቤተክርስቲያን ልጆቿን ለመጠበቅ መቆም ያለባት፣ መጮህ ያለባት፣ ማስተማር ያለባት። ነገሩን ዳባ ልበስ እያሉ እየሸፋፈኑ ምናምን መያዝ አያዋጣም። ስለዚህ የተሻለ የሚሆነው መጮሁ ነው። ስለዚህ አሁን ምንጮህበት ታይም ይሁን። እንደዚህ ደግሞ ካደረግን የተወሰነም ቢሆን ለውጥ መፍጠር እንችላለን ብዬ አስባለሁ። እስቲ እግዚአብሔርም ይርዳን ለዛ። አሜን። ወንድሜ ከነአን በጣም አመሰግናለሁ። እግዚአብሔር ባርከ። በረከት የሚሆን ነገር አቅርበልናል፣ ይዘልመታል። ቴንክ ዩ ሶ ማች። እንዲሁም በስቱዲዮ ተገኝተ ይህን የሚገርም ገለጻ አይደለ ኤክስፕላኔሽን ስለ ጉዳዩ ስላደረግ እግዚአብሔር አምላክ ይባርክ። አሜን። አመሰግናለሁ። ቴንክ ዩ ሶ ማች። ቴንክ ዩ